ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ ይህ የህይወት ገጾች ዝግጅታችን ነው። ዝግጅታችን በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ያተኩራል። ዛሬ ደግሞ በቆይታችን ማህበራዊ ቀውስን ተከትሎ የሚከሰቱ የአእምሮ ህመሞችና መፍትሄዎቻቸውን ወይም ህክምናን በተመለከተ ሰፊ ርዕሰ ጉዳይን ወደ እናንተ እናደርሳለን። እናንተም በእያላችሁበት ሆናችሁ ጊዜ ሰጥታችሁ ወዳችሁና ፈቅዳችሁ ስለምትከታተሉን አክብሮታዊ የሆነ ሰላምታችን ይድረሳችሁ። ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው። ይሻምባው እንደምንሰነበትክ? እግዚአብሔር ይመስገን። ሙሉ እንዴት አለህ አንተ? እኔም ደህና ነኝ እግዚአብሔር ይመስገን። በዛሬው ቆይታችን ከማህበራዊ ቀውስን ተከትሎ የሚከሰቱ የአእምሮ ህመሞችና ህክምናውን በተመለከተ ነው ሰፊ ጉዳይ ነው ወደ ተመልካቾቻችን የምናደርሰውና በተለይ ማህበራዊ ቀውስ ስንል እንዲያው አንዳንድ ሀሳቦችን ለማያያዝ ያህል በምን አውድ ነው ማህበራዊ ስሪቶቻችን ልንገልጻቸው የምንችለው የሚለውን ሀሳብ ወይም እንዲያው ምን አይነት ግንኙነት ይኖራቸዋል የሚለውን እንደ መግቢያ ሀሳብ ማንሳት እንችላለን። እውነት ነው። ዛሬ እንግዲህ ምናነሳው የአእምሮን ህመም ከማህበራዊ ቀውስ ጋር አያይዘን ነው ምናነሳውና የአእምሮ ህመም በማንኛውም ሁኔታ ላይ ይከሰታል። ማንም ሰው ሊያጋጥመው ይችላል። በተለይ ደግሞ ቀውስ ያጋጥም ከቀውስ ደግሞ ማህበራዊ ቀውሶች ያጋጥሙ እነዛ ማህበራዊ ቀውሶች በተፈጥሮ የመጡ ይችላሉ፣ በአደጋ ምክንያት የመጡ ይችላሉ፣ ወይም ደግሞ ሰው ሰራሽ በሆነ መንገድ የመጡ ይችላሉ። እነዛ ምን ያህል አእምሮአችን ላይ ተጽዕኖ ሊፈጥሩ ይችላሉ በቀን ተቀን ህይወታችን ምን ነው ነገር ነውና ብዙም ጊዜ እኛ ፍላጎታችንና ከፍላጎታችን ጋር ደግሞ አይመጣጡ ነገሮች ሊኖሩ ይችላሉ። ስለዚህ ዛን ሰው ደህንነቱን የሚያሰጋ ነገር ሲያጋጥም አእምሮ ጤና ምን ሊሆን ይችላል? ከዛም ባለፈ ደግሞ በደንብ ሰፋ አድርገን ቀውስን መሰረት አድርገው የሚከሰቱ የአእምሮ ህመሞች አሉ። ከበፊቱ በተለየ ሁኔታ በጣም በከፍተኛ ሁኔታ ይታያሉና እነሱን አይተን የሚያስከትለውን ጉዳት ህክምናው ደግሞ ምን ሆነ አለበት። እንግዲህ ስለ ማህበራዊ ቀውስ እያነሳን ስለሆነ ህክምናው ማህበራዊ ህክምና ሊሆን ይችላል። መተጋገዝ፣ መተባበር። እንግዲህ ስለ ኑሮ ውድነት እናነሳለን። ስለ ኮቪድ አሁን በተለይ ወደ ኋላ መለስ ስንል ለምሳሌ ኮቪድን ስናስታውስ ማህበራዊ ቀውስ ምን ያህል አሁን በእያንዳንዱ ሁኔታ ላይ በዓለም ደረጃ ላይ ብንመለከት እንደዚህ ተፈጥሮ አደጋዎችን ሁሉ ስንመለከት እነዛ ተፈጥሮ አደጋዎች ማህበረሰብ ቀውስ እንዲገባ ሊያደርጉ ይችላሉ። ማህበረሰብ ስንል መስተጋብር ደግሞ ከፍ ያለ ነው። ለኢትዮጵያ ደግሞ አንስተን ስንመለከት ሙሉ አዳም ማህበራዊነት በጣም ሰፋ ያለ ነውና እርስ በርስ መተጋገዙ፣ መተባበሩ ማህበራዊ ያለው እሴቱ ባህሉንና ስለዚህ እሴትን ባህልን ደግሞ የሚጥሱ ነገሮች ሙስ ያጋጥሙ ማህበራዊ ቀውሱ ከፍ ሊል ይችላል። እንግዲህ በስፋት ማህበራዊ ቀውስን ከአእምሮ ጤና ጋር ያያይዘን በተለይ ከአእምሮ ህመም ጋር ያያይዘን እናነሳለን ማለት ነው። ሙሉ ጥሩ ሀሳቦችን ያነሳቸው በተለይ ማህበራዊ የሆኑ መስተጋብሮቻችን በሴት በባህል የምንኖርባቸው ከቤተሰብ ጀምሮ እስከ ጎረቤቶቻችን በማህበረሰቡ ያኗኗር ሂደት ውስጥ ያሉ ስሪቶች በአጠቃላይ የአእምሮ ጤናችንን ሌላውን አካላዊ ጤናችንን በተመለከተ የራሳቸው የሆነ አስተዋጽኦ አላቸውና ዛሬው ደግሞ በቆይታችን ሰፊ ጊዜ የምንወስደው አእምሮ ጤናችን ከማህበራዊ ቀውስ ጋር ምን አይነት ግንኙነት አለው፣ በዛስ ደግሞ እንዴት ነው ራሳችንን ልናይበት ሌሎችንም ልንንከባከብበት የሚችል ሰፊ ሀሳብ ሊኖር ስለሚችል እሱን እናያለን። በጣም ሰፊ ሀሳብ ወደ ተመልካቾቻችን እናደርሳለን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት ቆይታ እያደረግን የምንቆየው ከህይወት ገጾች ዝግጅታችን ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምበው ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ሰንተገናይተናል። ክቡራትና ክቡራን በእያላችሁበት እየተከታተላችሁት የሚገኘው የህይወት ገጾች ዝግጅታችን ነው። ሙሉ አዳም ታምሩና ሻምባ ወርቄ አብረናችሁ ቆይታ እናደርጋለን። በርዕሰ ጉዳይ ደረጃ ደግሞ ዛሬ ሰፊ የሆነ ሀሳቦችን የምናነሳው ማህበራዊ ቀውስን ተከትሎ የሚከሰቱ የአእምሮ ህመሞችና መፍትሄዎችን በተመለከተ ሙያዊ ሀሳቦችን እንጋራለን። ከኛ ጋር እንድትሆኑ ድጋሚ ግብዣችን ነው። የሻምባው መግቢያ ላይ እንዳነሳ ነው በተለይ ማህበራዊ የሆኑ ስሪቶቻችን የራሳቸው የሆነ የአእምሮ ጤና የስነ ልቦና ስሪቶቻችን በዛው በተሻለ ጤንነትና ደህና
በመሆን እንዲቀጥሉ የማድረግ አቅም አላቸው። በዚህም ማህበራዊ ቀውስ ስንል እንዲያው ምን ማለታችን ነው? አሁን ቀውስ ሲባል በጣም ብዙ አይነት ቀውስ ይኖራል። ግን ማህበራዊ የሆነው ነገራችን ደግሞ በቀውስነት ሲገለጽ ምን ትርጉም ምን አይነት ብያኔ ሊሰጠው ይችላል? እንዳልከው እንግዲህ ዛሬ አንስተ የምንዋየው በጣም ሰፊ ሀሳብ ነው። ከሰፊው ሀሳብ ውስጥ እንደው በተወሰነ መልኩ ራሳችን እንድናይ ለማሳያም በሌላ ጊዜ ደግሞ ውስን በሆኑ መንገዶች ላይ እንወያያለንና እንግዲህ ማህበራዊ ቀውስ ስንል አንድ ማህበረሰብ ደህንነቱ አደጋ ውስጥ ሲገባ የሚገለጽበት መንገድ ነው። እንግዲህ አንድ ማህበረሰብ አደጋ ውስጥ ሲገባ ደግሞ ራሱ ማህበረሰብ የተገነባባቸው ነገሮች ምንድናቸው? ምን ነው ስጋቱ ሲገባው ቀውስ ሲገባው? ለምሳሌ ባህል ማንሳት እንችላለን። እንግዲህ ማህበረሰብን የሚገነባባቸውና መሰረታዊ የሚባሉ አምዶች አሉ አይደል? ስለዚህ ማህበረሰብ ራሱ ባህል አለው፣ የራሱ እሴት አለው። ስለዚህ ያ ባህል ያ እሴት ቀውስ ሲገባ ሲንሸራተት ከነበረበት ሲወጣ የማህበረሰባዊ የነበረው ሁኔታዎች ይቀየራሉ። ስለዚህ ማህበራዊ ቀውስ ተከሰተ ብለን ልንጠራ እንችላለን። ከሃይማኖታዊ ጉዳዮች ጋር ብንመለከት እና ተቋማዊ ነገሮችን ስንመለከት እነዚህ ሁሉ አንድ ማህበረሰብ ወይም ደግሞ ማህበራዊ ቀውስ መከሰቱን የሚያሳይ ነው። እንግዲህ ማህበራዊ ቀውስ በተለይ ደግሞ ዛሬ እንደሚመቸን ለውይይት እንዲመቸን ደግሞ አድርገን እንሰደውና ቀደም ብለን እንዳነሳ ነው ማህበረሰቡ ደህንነትና በተለይ ደግሞ ማህበራዊ መስተጋብሩ እየተቋረጠ ሲመጣ በተለይ በፍላጎቱና በአቅርቦቱ መካከል ልዩነት ሲኖር ፍላጎት አለው እንደ ግለሰብ ፍላጎት አለ ማህበረሰቡ የራሱ ፍላጎት አለው መሰረታዊ ፍላጎት ሊኖር ይችላል በህይወት ሊያሳካ የሚፈልጋቸው ነገሮች ይችላሉ በሱና ባለው ሀብት ባለው ሪሶርስ ባለው አቅርቦት መካከል ልዩነት ሲያጋጥም ቀውስ ሊገባ ይችላል ለምሳሌ አሁን እንደ ኑሮ ሁኔታዎችን እንመልከታቸው በተለይ እንግዲህ አሁን ቀውሱ የሚፈጥሩ ነገሮችን በዋናነት ሁለት አድርገን በመሰላቸው አንዳንዶቹ ተፈጥሯዊ ነገሮች አሉ ተፈጥሯዊ ለምሳሌ ተፈጥሯዊ ስንል አንዳንድ አደጋዎችን ስንመለከት ወረርሽኝ ለምሳሌ ብንመለከት ወረርሽኞቹን ያፈልገናቸው አይደለም የሚመጡት በተፈጥሮ ይመጣሉ ምናልባት መሰረቱ ሰው ሰራሽ በሆነ መንገድ ሊፈጠር ይችላል ግን በብዛት እንደ ተፈጥሮ አድርገን እንሰዳቸውና እነዛ ወረርሽኝ ማህበረሰብ የነበረበትን ነገር ያሳጣዋል አደጋዎችን ብንመለከት ለምሳሌ አሁን በቅርበት በካለምም ከኢትዮጵያ ጀምሮ ብዙን ጊዜ ማህበረሰብን እየረበሽ ያለን ብንመለከት የመሬት መንቀጥቀጥ ሊሆን ይችላል የጎርፍ አደጋ ሊሆን ይችላል እንደ ነገሮች ሁሉ ማህበረሰብ ምን አይነት ነገር የሚወስዱት እንግዲህ እነዚህ ነገሮች ተፈጥሯዊ ናቸው ሰው ሰራሽ ደግሞ እንውሰደው ሰው ሰራሽ በሆነ መንገድ ማህበረሰብ አደጋ ውስጥ ሊገባ ይችላል ለምሳሌ በምን ኑሮ ውድነት ሊሆን ይችላል ሰው አሁን ለምሳሌ ያንዳንዱ ህይወቱን ባግባው እየመራ ነው ወይ ምክንያቱም በኋላ ጭንቀት ውስጥ እንዲገባ ደብርት ውስጥ እየገባ ያለው ነገር በምን ምክንያት ነው ስለዚህ ያለው ሁኔታ ያለው ፍላጎቱ የሚያስፈልገው ነገርና ያለው ነገር ልዩነት ሲያጋጥመው ወደ ጭንቀት የሚሄደው እንደዚህ ግጭቶችን ብንመለከት ጦርነትን ብንመለከት እነዚህ ነገሮች ሁሉ ወደ ይወስዱታል ማህበረሰቡ ከነበረበት ዋና ውቅር ወደ ቀውስ ሊገባ ይችላል ወደ ታች ሊንሸራተት ይችላል ስለዚህ በጠቅላላ ማህበራዊ ቀውስ ሰው ሰራሽ በሆነ መንገድ ሊመጣ ይችላል ወይም ደግሞ በተፈጥሮ ሊመጣ ይችላል ተፈጥሮ የሆኑ ክስተቶች አደጋዎች ሊፈጠር ይችላል በዋናነት ግን አንድ ማህበረሰብ አደጋ ውስጥ ወይ ደግሞ ደህንነቱ ስጋት ውስጥ መግባቱ ደህንነቱ አደጋ ውስጥ መግባቱን የሚያሳይ ይህ ስንል ደግሞ ማህበራዊ መስተጋብሩን ጭምር ያሳያል ሙአዳም አሁን በፊት የነበረ ማህበራዊ መስተጋብሮቻችን እናንሳቸው ድሮ የነበረን በተለይ ግላዊነት አሁን እየተነከረ መጣና በፊት የነበረው በሐዘንም በደስታም እርስ በርስ የነበረ መስተጋብሩ ሰደው አሁን ግን ላልቷል ስለዚህ ሴቱ ሲላላ ማህበራዊ መስተጋብሮቹ ሲላሉ ስለዚህ ያምሮ መታወኩ ሊመጣ ይችላል የነበረው ማህበራዊ መስተጋብራችን እየቀነሰ ሊቋረጥ ሁሉ ይችላል ማህበራዊ መስተጋብሩና የነዚህ ሁሉ የሚያሳይ ነው ሙላዳም ጥሩ ሐሳቦችን እንዳነሳው አንተ በተለይ ብዙ ጊዜ ተመልካቾቻችንም እንደሚያስታውሱት ፕሮግራሞቻችን ወደ ተመልካቾች ስናደርስ ሰው ማህበራዊ ፍጡር ነው እንላለን ደጋግመን ማለት ነው እውነትም ማህበራዊ ፍጡር ነው አንደኛው ከሌላኛው ጋር ያለው መስተጋብር አለ መስተጋብር ብለን ስንጠራ በውስጡ ብዙ ነገሮችን ነው የሚይዘው የሐሳብ ውህደቱን የስሜት መስተጋብሩን ሐሳብን የሚጋራበት መንገድ ውይይቶችን የሚያደርግበት መንገድ ተግባቦቱን የሚፈጥርበት መንገድ እነዚህና ሌሎች ሁሉ ማህበራዊ መስተጋብራችን ውስጥ ያሉ ነገሮች ናቸው ይሄ ደግሞ የሆነው ሰው ተፈጥሯዊ ጠባዩ በራሱ ምን ይፈልጋል ማህበራዊነትን አብሮ መኖርን መጋራትን የሚፈልግ ነው በዚህ መካከል ግን በጣም አጽንኦት የምንሰጠው በተለያየ ዘመናት ማህበራዊ ስሪቶቻችን ሊለወጡ ይችላሉ ወደ መልካም ያድጉበት ጊዜ አለ የሆነ ዘመን ላይ የነበሩ ስሪቶች ያደጉ ከትውልድ ትውልድ ተሸጋግረው የራሳቸውን የሆነ ፍሬ አፍርተው ሊገኙ ይችላሉ ይሄ ለውጦች ይኖራሉ ማለት ነው ዓለምን ስናይ አሁን ያለንበት የ21ኛው መቶ ክፍለ ዘመን በጣም ብዙ የቴክኖሎጂ እድሜ ላይ እንገኛለን በጣም ብዙ ነገሮች ተለውጠው ይሆናል ያየንም ስለሆነ
እነዚህ ለውጦች የሚጠበቁ ለውጦች ናቸው። ግን ከነዚህ ከሚጠበቁ ለውጦችና ማህበራዊ ተፈጥሮ ይሄ ማህበራዊ መስተጋበር አንዱ ተፈጥሮ ከሆኑት መካከል ለውጥ ቢሆንም ለውጦቹ ባልተጠበቀ መልኩ ሄደው አሉታዊ የሆነ የህይወት መስተጋብርን የሚያዛባ ማንነት ካላቸው ግን ወደ ቀውስ ሊያድጉ ይችላሉ። ያ ማለት ለውጥ ቀውስ ነው በሚል ሳይሆን ቀውስ የሚያመጡ ድርጊቶች ካሉ ማለት ነው። ቀውስን ሊያመጡ የሚችሉ ለምሳሌ ቤተሰብ የሚግባባበት ነገር፣ ማህበረሰብ የሚግባባበት ነገር፣ የሚወያይበት፣ ችግሩን የሚጋራበት መንገድ፣ ችግሩን ብቻ ሳይሆን ስሜቱ የሚጋራበት መንገድ አለ። አብሮ የሚያዝንበት፣ አብሮ የሚያለቅስበት። ይህም እኮ ማህበራዊ ስሪት ነው። አንዱ ገንዘብ ቢያጣ ሌላው የሚያበድርበት፣ አንደኛው የሆነ ድካም ቢሰማው ሌላኛው የሚያበረታበት፣ ይሄ ሁሉ ከማህበራዊ መስተጋብሮችና ስሪቶቻችን ውስጥ የሚጠቀሱ ናቸው። እነዚህ ነገሮች በተለያየ ጊዜ የራሳቸው ለውጥ ይኖራል። ለውጦቹ አዎንታዊ ይሆናሉ፣ አሉታዊም ሊሆን ይችላል። ያ ለውጥ ግን በማህበረሰብ ስሪት የነበረውን ጤነኛ የሆነ ተግባቦት፣ መስተጋብር እንዲሁም ህብረትና አንድነት በተቃወሰ መልኩ ጤነኛ ባልሆነ አይነት ቅርጽ እንዲጓዝ የሚያደርጉ ክስተቶች ሲያጋጥሙት የሚፈጠር የማህበራዊ ስሪት መናጋት፣ መላላት እና መጓደል ማህበራዊ ቀውስ የሚል አይነት ሀሳብ ልንይዝበት እንችላለን። ይህ ከሆነ እነዚህ ቀውሶች ግን በቀውስነት ብቻ ማህበራዊ ቀውስ ናቸው ብለን የምናልፋቸው አይደሉም። እያደጉ ሲመጡ የነበራቸውን ስሪት እየለቀቁ ሲመጡ ቀውስ ያመጣሉ ወይም ችግር ይፈጥራሉ። ከችግሮቻቸው መካከል ከብዙ በጣም ብዙ ችግሮች መካከል አንደኛው ግን የአይምሮ ህመም የሚፈጥሩበት መንገድ ነው። የአይምሮ ህመም ማለት በሌላ መልኩ ከራሱ ከአንድ ግለሰብ ጋር የሚገናኝ ቢሆንም እንኳ ይሄ የአይምሮ ህመም ግን ከግለሰብ ግለሰብ በጣም ብዙ ሰዎችን ሊያካትት ሊያይዝ ይችላል። ይህ ከሆነ ይሄ ማህበራዊ ቀውስ የሚያመጣው የራሱ የአይምሮ ህመም ካለ ብዙ ምክንያቶች ቢኖሩትም አንዱ ይሄ ከሆነ የአይምሮ ህመም ራሱ ምንድነው ምን ማለት ነው ሚለውም ብናነሳ ደስ ይለኛል። ትልቅ ነገር ነው። ለአእምሮአችን ትልቁ ምግቡ ሰው ነው፣ ማህበረሰቡ ነውና ስነልቦናችን የስነልቦናችን ደህንነት ካለን ከባቢ ላይ ይመጣል። ከባቢያችን ምን ይመስላል፣ ባህላችን ምን ይመስላል፣ የነበርነው ልምድ ምን ይመስላል። ስለዚህ ያ ቀውስ ደግሞ ከገጠመው ማህበረሰቡ ቀውስ ከገጠመው የባህል ቀውስ ከገጠመው በፊት የነበረው የራሱ እሴት በተለይ ደግሞ አንዳንድ ጊዜ መልመድና አለመልመድ ብቻ ሳይሆን በተለይ የኛ የነበረን የቀደመ ማንነታችን ብንመለከት አሁንም ያለ ነው ሰው በመተጋገዝ በመተባበር ግን ግላዊነቱ ሲመጣ የማህበራዊ መስተጋብሩ ይራላ ሲመጣ የነበሩ ሴቶች ሲራሉ እንደ መላላት ብቻ ሳይሆን ከአይምሮ ጤና ጋርም ይገናኛሉ። አንተ በሰው ስትከበብ አብሮ ሰው ሲኖር ስትቸገር አብሮ ሲቸገር ስትደስት አብሮ ሲደሰት አይምሮ የሚያገኘው ጤንነት አለ፣ አይምሮ ጤና ይጠበቃል። ነገር ግን ያ ሲታወቅ ግን አይምሮ ይታወቃል ማለት ነው። ከዛም ባለፈ ቀደም ብለን ስናነሳቸው የነበሩ ተፈጥሯዊ የሚሆኑ ሰው ሰራሽ የሆኑ አደጋዎች ሲያጋጥሙ አእምሮ ይታወቃል፣ አእምሮ ይታመማል። ስለዚህ አይምሮ ህመም በጣም በሰፊ ሁኔታ የሚታይ ነው። ስለዚህ አእምሮ ህመም ስንል በጣም ሰፊ ነው። ከዛ በፊት ግን ምንወዳም በተለይ አእምሮ ጤናንም ማየት ያስፈልጋል። አንዳንድ ጊዜ አእምሮአችን ህመም ደረጃ አልደረሰም ማለት አይምሮአችን ጤናማ ነው ማለት ደግሞ ላይሆን ይችላል። ስለዚህ አይምሮ ጤና ስንል ምን ማለት ነው ሚሊዮን ነገር ማየት ተገቢ ነው። ምክንያቱም አይምሮአችን ጤናማ ለማድረግ ያስፈልጋል። ምክንያቱም የአይምሮ ህመም ማለት አለመታመም ብቻ ስላልሆነ ማለት ነው። የአይምሮ ጤና ስንል ማለት የአይምሮ ህመም አለመኖር ማለት አይደለም። ስለዚህ አንደኛ አቅም ማወቅ ነው። የአይምሮ ጤና ስንል አንድ ሰው አቅሙን ማወቅ አለበት። አቅሙን ማወቅና መጠቀም መቻል ይገባዋል። ከዛም ባለፈ ደግሞ በህይወት ውስጥ የሚያጋጥሙትን ጫናዎች፣ ፈተናዎች የማለፍ የመቋቋም አቅም ሊኖረው ይገባል። ምንም ችግር ሳይፈጥርበት በተለያየ ሁኔታ ላይ ችግር ሲያጋጥም ያን ችግር ተቋቁሞ የማለፍ ጥበብንም ያሳያል። እንዲሁም ደግሞ ሌሎች ሰዎችን መትረፍ ምርታማ መሆንንም የሚያሳይ ነው። ስለዚህ ይህ ከሆነ ከዚህ ውጭ ስንጎድል ምናልባት ህመም እንኳን ባይሆን አይምሮአችን ግን ታውቋል ማለት ነው። አንድ ሰው አቅሙ ሳይጠቀም ሲቀር አንድ ሰው በህይወት ውስጥ የሚያጋጥመውን ጫና ፈተና ማለፍ ሲያቅተው ምናልባት በተለያየ ጭንቀት ድብርት ውስጥ ለጊዜው እንኳን ቢገባ አእምሮ ታውቋል ማለት ነው። ነገር ግን ወደ ህመም ደግሞ ደረጃ ከደረሰ የራሱ መስፈር ስላለው በተለይ በዚህ በአእምሮ ህመም ላይ ህመም ነው ስንል ወይም ደግሞ የድብርት ህመም፣ የጭንቀት ህመም፣ ሌላ የአእምሮ ህመሞችን ህመም ነው ስንል መስፈርት አላቸው። ወደዛ ደግሞ ሊያልፍ ይችላል። ስለዚህ ህመሙ ደግሞ የምንለው ስለ ስነ ልቦና ስናነሳ ስለ አእምሮ ሁሌ ስናነሳ ከተመልካቾቻችን ሁሌ በመናነሳው ፕሮግራም ላይ አስተሳሰብ፣ ስሜትና ድርጊት ወይም ደግሞ ባህሪን የሚያሳይ ነው። ከዚህ ከጠባይ ጋር የተገናኘው። ስለዚህ አንድ ሰው አእምሮ ታሟል ምንለው አስተሳሰቦቻችን ከታመሙ ነው። አስተሳሰቦቻችን ምን ይመስላሉ? ታመዋል ማለት ነው። እይታዎቻችን ምን ይመስላሉ? ምልከታዎቻችን ምን ይመስላሉ? ስሜቶቻችን ምን ይመስላሉ? ስለዚህ የስሜት መዛነፍ ካጋጠመን ስሜት ስንል እንግዲህ በብዙ መንገድ የሚገለጽ ነው። ከዛም ባለፈ ደግሞ የምናደርጋቸው ጠባያቶች ደግሞ ድርጊቶች ምን ይመስላሉ? እነዛ ነገሮች ከመደበኛው ሁኔታዎች ከተዛነፉ የተገቡ ካልሆኑ ጤናማ ካልሆኑ ቀውስ ካጋጠማቸው
የአይምሮ ህመም አለ ብለን እንወስድ እንችላለን ስለዚህ የአይምሮ ህመምን ለማየት አስተሳሰብን ስሜትን እና ጣባይን መሰረት አድርጎ ያ ነገር ከዛ ሰው ከሚጠበቀው ሁኔታ ላይ ምናልባት ደግሞ ከባህል አንፃር እና ከብዙ መስፈርት አንፃር ጤናማ አይደለም ከዛ ባለፈ ደግሞ መለኪያ ደግሞ አለ አሁን አይምሮ ህመም አሁን የድብርት ህመም አለ ስንል ዝም ብላ አንድ ሰው ስለደበረው ብቻ ድብርት ህመም አጋጠመው ላልን እንችላለን እነዛ አስተሳሰብና ስሜትና ድርጊቶቻቸው መሰረት አድርጎ ደግሞ መለኪያና የራሳቸው ጊዜ ቆይታም ስለኖራቸው ያን መሰረት አድርገን ስናይ ጉዳት አለው ያ ጉዳት ደግሞ እንግዲህ ጉዳትም ሲኖረው ማለት ራስ ግለሰቡ ብቻ ለሚጎዳው ማህበረሰብን ይጎዳል የለተለታችን ባጋው እንዳንከውን ነው የሚያደርገን እና የአይምሮ ህመም በዚህ መንገድ የሚገለጽ ነው ሰፊም ጭምር ነው እንዳነሳው በተለይ አንዳንዴ አኗኗራችን ወደ ኋላ የነበረውንና አሁን ያለውን የራሱ ሂደት ቢኖረውም እንደ ምሳሌነትም እንደ ማስረጃም ይሆናልና ብዙ ጊዜ በአኗኗር ሂደት ውስጥ ይሻምባው ቤተሰቦች ጧት ተነስተው ደናደርሽ ሲባል አባት ልጆቹን እናት ልጆቿን ልጆችም እናት አባታቸውን ቤት ውስጥ ያሉ መስተጋብሮች በሌላ መልኩ የአይምሮ ደህንነታቸውን የሚጠብቁበት ነው ሴኩር የሚሆኑበት ደህና ስለመሆናቸው ሁኔታ የሚያረጋግጡበት ወጣው እንኳን በቀደመው የራሱ የሆነ አካሄድ ውስጥ ገበያ ሰዎች ተገናኝተው ስለ ክስተቶች ስለ ነገሮች ሁሉ ይነጋገራሉ ዘመድ ይጠያየቃል ጓደኛ ይጠያየቃል ስላለበት የህይወት መንገድ ይጠያየቃል እነዚህ ሁሉ ማህበራዊ መስተጋብሮች ናቸው አንድ ጓደኛችን ገበያ ወተን ብናገኘው ስለራሱ ስለ በቅርብ ስላሉ ሰዎች ስለሌላም ሰው ወይም ደግሞ አዲስ ስለሆነ ነገር ሊነገረን ይችላል ማለት ነው ይሄ ማህበራዊ ስሪታችን በመኖሩ የተነሳ ሰዎች ሐሳባቸውን ስሜታቸውን ድርጊታቸውን የነገ ተስፋቸውን የዛሬ ውሏቸውን የልቡና ጽናታቸውን በአጠቃላይ እነሱ ውስጥ ያለውን ነገር ለሰዎች የሚያጋሩበት መንገድ ነው እነዚህ ነገሮች ግን በጊዜ ሂደት እየላሉ ሲመጡ አሁን ታክሲ ውስጥ ሰው ብዙ ጊዜ አይተከሆነ ዝም ተብሎ የሚገባ አይደል ሰው ታክሲ ሲገባ እንደማይተዋወቅ ማለት አንድ አካባቢ የሚኖሩ ሰዎች ሰላም ካለም ምን አስቦ ነው ምናምን ይላል ምን አስቦ ይባላል ሲጀመር ይሄ ሰላምታ ሐሳብ መለዋወጥ ስለውሎ ደህና መሆን መነጋገር እኮ ባህል ውስጥ ስቴት ውስጥ ልማድ ውስጥ በጎ ልማዶች ውስጥ አብሮ የመጣ ትላንት የነበረ ዛሬም ልናስቀጥለው የሚገባ ነው እነዚህ ነገሮች ሲጓደሉ ግን ሰው በብዙ አይነት ሁኔታ እንዳይገናኝ ያደርጋል ድንበር ያበጃል ማለት ነው ያ ድንበር ማበጀቱ ደግሞ በአእምሮ ጤናችን ውስጥ ወይም በአእምሮ ህመም ውስጥ ትልቅ የሆነ ዋጋ አለው ማለት እንደ ምክንያት የሚጠቀሱ የአእምሮ ህመም የራሱ የሆኑ መገለጫዎች እንዳሉት ሆኖ ይህ ከሆነ ግን በተለይ የአእምሮ ህመም ብለን ስንጠራ ሰፊ ነገሮችን ነው ተመልካቾቻችንም እንዲረዱ የሚፈልገው በጣም ብዙ የአእምሮ ጤና ስለ አእምሮ ህመም ስናወራ ህመም ተብለው የተዘረዘሩ ነገሮች እጅግ በጣም ብዙ ናቸው ነገር ግን ይህንን ማህበራዊ ቀውስን ተከትሎ ሊከሰቱ የሚችሉ በመጠን የራሳቸው የሆነ መጠን ያላቸው የአእምሮ ህመሞች ይኖራሉ የአእምሮ መቃወስ ሊያጋጥም ይችላል እነዚህ ነገሮች እንደው ከብዙ ነገሮች ከብዙ የአእምሮ ህመም አይነቶች መካከል ውስኑን ብቻ እንደማሳያነት ብንነጋገርበት ደስ ይለኛል ጥሩ እንግዲህ ሐሳብ ስናነሳ በብዙ መልክ ነው ማየት የሚገባን አንደኛ ቀውሱ ምንድነው ራሱ ያጋጠመው ቀውስ ምናልባት የባህል ቀውስ ነው ያጋጠመን የሴት ቀውስ ነው ያጋጠመን ምናልባት አንድ ሰው የባህል ቀውስ ያጋጠመው ለምሳሌ ከከተማ ወደ ከገጠር ወደ ከተማ ሲመጣ ከከተማ እንኳን ይለያያሉ የባህል ይለያያሉ ከቦታ ይለያያሉ ማህበረሰቡ እንደ ማህበረሰብ ደግሞ የባህል መቃወስ ከማጋጠሙ ባለፈ እንኳን ማለት ነውና ስለዚህ ለውጦች ብዙ ጊዜ የሆነ ነገር ይፈጥራሉ ስለዚህ አሁን የባህል ለውጡ የማህበራዊ መስተጋብሩን ብቻ ደግሞ ሳይሆን ሌሎች በእያንዳንዱ በህይወታችን ላይ ምን አይነት ቀውስ ነው ያጋጠመን ያለ እንደ ማህበረሰብ ነው በማህበረሰብ ደረጃ ማህበረሰቡ ደህንነቱን የሚገዳደረው ነገር ምንድነው ነገሮች ናቸው ቀደም ብለን ስናነሳ እንደነበረ ተፈጥሯዊ ክስተቶች ይኖራሉ በእያንዳንዱ ማህበረሰቡ እንደ ማህበረሰብ ጤናው ተጠብቆ ማህበረሰቡ ያለው መስተጋብር ጤናማ ሆኖ እንዳይኖር የሚያደርጉ ነገሮች አሁን ከኑሮ ሁኔታ ጋር ብንመለከተው አሁን እያንዳንዱ ሰው የኑሮ ሁኔታውን ይመለከታል እንደ ማህበረሰብ ማለት ነው ከዛም በተጨማሪ የተለያዩ ክስተቶችን መመልከት ግጭቶችን ቀውሶችን ብንመለከት እነዚህ የተለያዩ ሁኔታዎች እነዚህ ለውጦች በራሳቸው ስነልቦና ለውጥ ያመጣሉ ራሱ በጎ ለውጥ እንኳን ሙሉ አዳም ስነልቦና እንዲታወቅ ያደርገው ይችላል በጎ ለውጥ እንኳን አሉታዊ ለውጥ ደግሞ ሲሆን በጣም ከፍተኛ ነው አሁን የቅርብ ጊዜ ክስተት ሁሉ እንደ ያነሳን እንመለከተዋለን እንደ ኮቪድ እናነሳለን እንደ ሬፈራንስ እንደ ምሳሌና ያኔ ነበር ዓለም አቀፋዊ ክስተት ስለነበረ ያኔ የአእምሮ ጤናችን ምን ነበር ሚሊዮን ማየት ያስፈልገናል እንደው ከዛ በኋላም ያሉት ነገሮች እንደ ሀገር ደግሞ እንመለከታቸዋለን በግጭት በጦርነት ጋር ካለው ጋር ያ ግጭቱ ጦርነት ይዞት የሚመጣ የማህበረሰቡን ሁኔታ የሚያናገው ነገር አለ ስለዚህ በዛ በግጭት ውስጥ በጦርነት ውስጥ ያሉ ማህበረሰብ ምን አይነት ስነልቦና ይኖራል ምን አይነት የአእምሮ ጤና ምን ይመስላል የሚለው ማየት ያስፈልጋል ወደ ዋናው ከመሄዳችን በፊት ጥናቶችን እንመልከት ነው አዳም አንዳንድ ጥናቶች በተለይ
ከፍተኛ ማህበራዊ ቀውስ ያስተናገዱ አገሮችን በተለይ ደግሞ ከጦርነት ጋር የተገናኙ የተለያዩ ጥናቶች ያሳያሉና ከ2 ዓመት በፊት የተጠና ጥናት የዓለም የጤና ድርጅት ያጠናው ጥናት ነውና ለ10 ዓመት ያህል በጦርነት ውስጥ የቆየው በተወሰነ መልኩ የነዛን ሀገራቶች ጥናት ነው ያስቀመጡትና ከ22% በላይ የሚሆኑት ሰዎች የአይምሮ ህመም እንዳጋጠማቸው የአይምሮ መታወክ አይደለም ወይም ደግሞ የስነልቦና መታወክ ወይም ህመም ደረጃ ያልደረሰው አይደለም ህመም ደረጃ የደረሰው ምናልባት የማህበራዊ ቀውስ ያጋጠም በተለይ ደግሞ ከፍ ያለው ነገር ካጋጠመ ለምሳሌ አሁን ተፈጥሯዊ አደጋ የምንላቸው ነገሮች ቅድም ስናነሳ እንደነበሩ እንደ ወረርሽኝ የመሬት መንቀጥቀጥ ብዙ ነገሮች እነዚህ በጣም አደጋዎች ከፍ ያሉ ከሆነ ስነልቦና ይታወቃል ልክ ጦርነትም በተመሳሳይ ሁኔታ እንደዚህ ሲሆን ምናልባት ሁሉን ሰው በሚባል ደረጃ ያኛው ሰው ቀውስ ሊገባ ይችላል ስነልቦና ቀውስ ለጊዜውም ሊገባ ይችላል ግን ህመም ደረጃ የደረሰው ግን ቀደም ብዬ እንዳስቀመጡት ከ5 ሰው አንድ ሰው ላይ የአይምሮ መታወክ እንደሚያጋጥም አሁንም በተመሳሳይ ሁኔታ እንደ ምሳሌ ብንወስድ አፍጋኒስታን ላይ የተሰራ ጥናት ነውና ሙሉአዳ ማለት አንዳንድ ጊዜ ቀውሶች ግጭቶች ምን ያህል ያምሮ እንደሚያውኩ የሚያሳዩ ናቸውና ኦልሞስት ለረጅም አመታት ከዓመት በላይ የቆየ ጦርነት ነውና በዛ አማካኝነት ከ67% የሚበላይ የሚሆኑ ሰዎች ድባቴ ውስጥ እንዳሉ ያሳያል መረጃዎች ከ67% በላይ ድብርት ህመም ውስጥ ከ72% በላይ የሚሆኑ ደግሞ የጭንቀት ህመም ውስጥ እንግዲህ ህመም ደረጃ የደረሰው ማለት ከ42% በላይ የሚሆኑት ደግሞ ይሄ ድህረ አደጋ የአይምሮ ቁስለት የሚባለው የፖስት ትራውማቲክ ስትረስ ዲስኦርደር የሚባለው የአይምሮ መታወክ እንዳጋጠማቸው መረጃዎች ያሳያሉ ስለዚህ ቀውስ ማህበረሰብ እንደ ማህበረሰብ ቀውስ ያጋጠመው ደህንነት ውስጥ ችግር ውስጥ ሲገባ ምን ያህል አእምሮ እንደሚታወቅ ማንንም ሰው ነው የሚታወቀው ማንኛውም ሰው ሊታወቅ ይችላልና ግን ህመም ደረጃ ደግሞ ምን ያህል አሁን እንደጠቀስናቸው ማለት ሌሎች ከባድ የአእምሮ ህመሞች እንደሚከሰቱ ያሳያል ወደ ኢትዮጵያ ደግሞ የቅርብ ጊዜ ጥናቶች በ2015 እና 16 የወጡ ጥናቶች ምን ይላሉ በተወሰኑ በኢትዮጵያ ላይ የተጠኑ ጥናቶች ናቸውና የተወሰኑ ከተማዎችና ክልሎችን ውስጥ የተጠኑ ጥናቶች ናቸው አንድ ምንድነው መረጃ የሚያሳየው ምንድነው ከ5 ሰው መካከል አንዱ ሰው የአእምሮ ህመም እንደሚኖርበት በተለይ ደግሞ የጭንቀትና የድብርት ምልክቶች እንደሚኖርበት መረጃዎች ያሳያሉ ስለዚህ እንደ ጠቅላላ አድርገን ስንመለከተው ማህበራዊ ቀውስ ሲያጋጥም ቀደም ብለን ያነሳናቸው ማህበራዊ መስተጋብሩ ባህሉ ተግራሮ ሲያጋጥመው ከዚህ በፊት የነበሩት ማህበራዊ ሴቶች ተግባቦቱ ያንዳንዱ ሴቱ ሲታወቅ ምናልባት ከኑሮ ውድነት ጋር ከታች ጀምሮ እስከ ከፍ እስካለው የማህበራዊ ቀውስ ነው ሰደው እንዲያ ነገሩ ሲያጋጥሙ በዋናነት የተወሰኑ አእምሮ ህመሞችን ተቀሳቸውና በተለይ ጭንቀትና ድብርት በእጅጉ ይጨምራሉ እንደውም በጥፍ እንደሚጨምሩ ጥናቶች ያሳያሉ ስለዚህ ጭንቀት ከፍተኛ ሁኔታ እንደሚሆን ድብርት በጣም በከፍተኛ ሁኔታ እንደሚከሰት ከዛም ባለፈ ደግሞ በተለይ ድህረ አደጋ የአእምሮ መታወክ የሚባለው አደጋው ከተከሰተ በኋላ ለምሳሌ የአንድ የመሬት መንቀጥቀጥ ቢያጋጥመን ያኔ ሲያጋጥም የነበረ ሁኔታ ምን ይመስል ነበር ከዛ በኋላ ምን አይነት ስሜት እናስተናግዳለን ግጭት ካጋጠመን በኋላ ምን አይነት ነገሮችን ልናስተናግድ እንችላለን ሌሎችንም ተፈጥሯዊ የሚሆን ሰው ሰራሽ ነው ሰራቸው እንደ ችግሩ ብዛት ማለት እንዳደጋው ሁኔታ እንዳደጋው ጥልቀት ስለዚህ ድህረ አደጋ የአእምሮ መታወክ የሚባለው ምንድነው በከፍተኛ ሁኔታ ጉዳቱ እንኳን ካለፈ በኋላ አእምሮአችን በተለያየ ሁኔታ እንደሚታወቅ ያሳያል እንዲሁም ደግሞ በአደጋው ምክንያት ደግሞ በከፍተኛ የሱስ ሁኔታ እንደሚያጋጥም የሱስ እንግዲህ ሱስ አንዱ ነው አዲክሽን አንዱ የአእምሮ መታወክ ነውና ይህ ብቻ ደግሞ አይደለም በተለይ እነዚህ ከባድ የሚባሉ የአእምሮ ህመሞች ይባሉት የስኪዞፍሬኒያ የሚባሉ የአእምሮ ህመም ይቅጀት ውስጥ እንደሆነ የሚያደጋ የአእምሮ ህመም ሁሉ እንደሚከሰት በዋናነት ያሳያልና ስለዚህ ብዙን ጊዜ ቀውስ ያጋጥም በመጀመሪያ ምናልባት ማንም ሰው የአእምሮ መታወክ ሊያጋጥመው ይችላል ወይም ደግሞ የስነ ልቦና መታወክ ሊያጋጥመው ይችላል ነገር ግን እንደግለሰቡ የስነ ልቦና ሁኔታ እና እንደ ችግሩ ሁኔታ ግን ያ ቀውስ እየቀጠለ ከሄደ ግን የአእምሮ መታወኮች ህመሞች ከፍ ይያሉ እንደሚመጡ መረጃዎችም ያሳያሉ ነው ጥሩ ሀሳቦችን ያነሳ በተለይ ዓለም አቀፍ የሆኑ ክስተቶች የራሳቸው የሆነ የጥናት ማሳያ ያላቸው እንደ ሀገር ደግሞ በጥቂቱም ቢሆን የተሰሩ ነገሮች ምን ደረጃ እንዳለን የሚያሳዩ ምልክቶች አሉ ስታነሳ እንደነበረው በተለይ ጥናቶች ወጣቶችን በተመለከተ ሰፊ እንትን ሰጥተዋል ትኩረት እና ብዙ ወጣቶች ለድብርት ለጭንቀት ይሄ ውጥረት ውስጥ እንዲገቡ የማድረግ አይነት ሁሉ ተጽዕኖ እንዳመጣ በአብዛኛው ደግሞ የነዚህ ነገሮች ማለት ያነሳናቸው እንደ ድብርት አይነት ጭንቀት አይነት ማለት ሰፊ የሆነ ነገር ነው አሁን ተመልካቾቻችንን ብዙ ጊዜ ስለ አይምሮ ጤና ስለ ስነ ልቦናዊ ነገር ስናነሳ ድብርት ስንል ኖርማሊ በተለመደ ሁኔታ አንድ ሰው ስለሆነ በየለቱ ከሚያስተናግዳቸው ተፈጥሯዊ ማህበራዊ ነገሮች የሚሰማው ስሜት አለ ይሄ የሚጠበቅም ነው
ጤነኛ የሆኑ አለ በቃ ይሄ ሰው ስለሆነ የሆነ ጊዜ ስሜታችን ሊቀንስ ይችላል በህመም ደረጃ በአይምሮ ህመም ደረጃ ስናነሳው ግን የራሱ የሆነ ምልክት የራሱ የሆነ መለኪያ ያለው ነው መጠናቸውም አይነታቸውም ሊለያይ ይችላል ለምሳሌ ጭንቀት ስንል ምን ደረጃ ላይ ነው ያለ ምን አይነት ጭንቀት ነው ድብርት ስንል በምን ደረጃ ነው በሙያ አይን DSM-5 ይሄ የዓለም አቀፍ የአይምሮ ህመም ምን ለካበት ነው መለኪያ ስለሆነ ራሳቸውን ችለው በእነዛ መለኪያዎች አንድ ሰው ምን ደረጃ ላይ ነው ያለ መቼም የሆነ ቀን እንዲህ አይነት የመጨነቅ ስሜት የተሰማው ታም ያለው ብሎ ላይወስን ይችላል ግን ረጅም ጊዜ ተከታታይነት ያለው በጣም የዛን ሰው አቅም የሚያሳጡ ነገሮች ካሉ እነዚህ ነገሮች በጥናት ውስጥም ይታያሉ በጥናት ውጤትነትም ደግሞ የሚያሳዩት ውጤት ብዙ ወጣቶች ለእንደዚህ አይነት ነገር የተጋለጡ መሆናቸው ነው ያ ማለት ወጣት በቃ በጭንቀት ሁሉ ተይዟል ወደሚል ድምዳሜ አይወስድም የጥናቱ አካል የነበሩ በጥናት ውስጥ የተሳተፉ ወጣቶች እንደሚያሳዩት ግን ብዙዎቹ ለዚህ ለአይምሮ ህመም የመጋለጥ ደረጃ አላቸው ይሄ ያመጣው ቀውስ ነው እንግዲህ ቀውስ የራሱ የሆነ ማህበራዊ ቀውሳችን ማለት ነው ማህበራዊ ቀውሳችን ሳይኖር ማህበራዊ ደህንነታችን ቢኖር ኑሮ ማህበራዊ ስሬቶቻችን ስናስኬዳቸው ስንጠብቃቸው ወደሚፈለገው ደረጃ ስንንከባከባቸው እነዚህ ሁሉ ነገሮች እየቀነሱ ነው የሚመጡና የማህበራዊ ቀውስ ቀላል ተጽዕኖ አይደለም ያለው እጅግ ከባድ እንዲያውም በጣም የሻምባው አሁን ብዙ ጊዜ ስለምናወራ ህፃናት በተለይ በጣም ነው የሚጨነቁ አሁን ህፃናት አይረዱም የሆነ ማይረዱ ማይገባቸው ማያስተውሉት ነገሩን ሁሉ ችላ ያሉት ሊመስለን ይችላል ቤት ውስጥ የሚወሩ ሐሳቦች ስለ ኑሮ ውድነት ሊሆን ይችላል ስለሆነ መቃወስ ስለ ሴት መቃወስ ስለ ባህል መቃወስ ሊሆን ይችላል የምናሳያቸው ስሜቶች የሚሰሟቸው ወሬዎች የሚደረጉ ድርጊቶች በሙሉ ህፃናትን በጣም ውስጣቸው የተረበሸ እንዲሆን የአይምሮ ህመም ሊያጋጥማቸው ይችላል በነገራችን ማለት ሰው ሆኖ እንትናን አያጋጥመውም እንትናን ያጋጥመዋል ብለን እገሌ ወይ በእድሜ ነጥለን እነዚህ ምንም አይነካቸው የሚባል አይደለም የተጽኖ የቀውሱ ደረጃ ምን ያህል ነው ከፍተኛ የሆነ ቀውስ በአደገ ቁጥር ከፍተኛ የአእምሮ ህመም እንዲሁም የስነ ልቦና መቃወስ እና ችግር የመፍጠር አቅም አለውና አንተ እንዳነሳው ወጣቶች ላይ ህፃናት የተለያየ እድሜ እንዲሁም ራሱ ቀውስ እያደገ በሚመጣበት ሁኔታ አውድ ውስጥ ያለ ማንኛውም ሰው መጠኑ ይለያይ እንጂ ለእንደዚህ አይነት ነገር የመጋለጥ እድል ሊኖረው ይችላልና ሰፊ ሐሳቦች ናቸው እዚህ ጋር የሚነሱት ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት የሚገኙ የህይወት ገጾች ዝግጅታችን ነው ካፍታ ቆይታ በኋላ ተመልሰን እንገናኛለን ከኛ ጋር ሁኑ የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያሉ ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል በእያላችሁበት እየተከታተላችሁት የሚገኘው የህይወት ገጾች ዝግጅታችን ነው ጊዜ ሰጣችሁ ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ ከልብና መሰግናለን ከቀሪ ሐሳቦቻችን ጋር አብረን ቆይታ እናደርጋለን ከኛ ጋር እንድትሆኑ ግብዣችን ነው የሻምባው እያነሳ ነው እንዳለው በተለይ ማህበራዊ ቀውስ እያደገ መምጣት የአይምሮ ህመም የመፍጠር አቅም ተጽኖ አለው የመጋለጥ መጠንም እየጨመረ እንዲሄድ ያደርጋል ከነዚህ መካከልም እንደ ውጥረት ጭንቀት ድብርትን ስኪዞፍሬኒያ ወይም በጣም ከባድ የአይምሮ ህመምን ሌሎችን ነገር ወይም ከአደጋ በኋላ የሚከሰቱ የአእምሮ ቁስለትን ወይም የስነ ልቦና መታወክን ሁሉ የመፍጠር አቅም አለውና እነዚህ ነገሮች ስንል ግን በተለይ የአይምሮ ህመም በጣም ብዙ አይነት ከመሆኑ የተነሳ መገለጫውም ሊለያይ ይችላል በዋናነት ግን ከማህበራዊ ቀውስን ተከትለው የሚከሰቱ የአይምሮ ህመም ብለን የምንጠራቸው እንደ ምልክትነት እንደ ማሳያ እንደ መገለጫ ሊሆኑ የሚችሉ መሰረታዊ ምልክቶች ምንድናቸው የሚለውን አብረን እናንሳዚህ ጋር በጣም ጥሩ እንግዲህ ያነሳን ያለነው ማህበረሰብን አንስተን ግለሰብን ያያየን ነውና ማንጠሪያው ከማህበረሰብ ተነስቶ ወደ ግለሰብ ነውና ማህበረሰብ በተለያየ ሁኔታ ላይ ቀውስ ያጋጥመው እንግዲህ
በብዙ አውድሮች ናቸው ከቀላል እስከ ከባድ ሊያጋጥሙ የሚችልና ስለዚህ ግለሰቡ ስነ ልቦና ምን ሊሆን ይችላል እንዴት ነው የሚገለጸው ማሳዮች ምንድናቸው የሚሉን ስንመለከት በጣም ሰፊ ነው የሚሆነው አንተም ቀደም ብለህ ስታነሳ እንደነበረው ለምሳሌ ህፃናት ላይ ምንድነው የሚስተዋለው አንዳንድ ጊዜ ህፃናት አሁን ላይ ያለው ሁኔታ አሁን እናት በኑሮ ውድነት ውስጥ ሆና ልጆቿን ማስተዳደር ሲከብዳት ወይም ደግሞ ብዙ ችግሮች ያጋጠሟት ቤተሰብ በብዙ ሁኔታዎችን ምናልባት ያ ልጅ ዛሬ ላይ ገነዘበው ይችላል ነገሮችን የመረዳት በደንብ ላይ ይችላል ነገ ግን ይፈጥርበት አለ ነገ ከተወሰነ ጊዜ በኋላ ያምሮ መፍሰል ሲመጣና ልጆች ላይ በደንብ ማስተዋልም ስለሚገባ አንተ ቀደም ብለህ አንስተዋል ትኩረት በደንብ ማድረግ ይገባልና ልጆች ላይ በሰፊው ሁኔታ ሊከሰት የሚችል ነው ስለዚህ እንግዲህ ምልክቱን ስናነሳ እንደ ህመሙ ይለያያል ያምሮ ህመም ምንድነው ያጋጠመን ለምሳሌ ድህረ አደጋ ያምሮ መታወክ ካጋጠመን ድህረ አደጋ ያምሮ መታወክ ወይም ደግሞ ያምሮ ቁስል የምንለው አደጋ ከተከሰተ በኋላ ያምሮአችን መታወክ መጀመሪያ አደጋ መኖር አለበት ስለዚህ ቀውሱ ካጋጠመ በኋላ ቀውሱ መሰረት አድርጎ ያምሮአችን ቁስለት ውስጥ ገብቶ ከሆነ ጭንቀት ውስጥ ገብቶ ከሆነ ያን መሰረት ያደረገ ምልክቶች ሊኖሩ ይችላሉ የመሸሽ ሁኔታ የመፍራት ድንጉጥ መሆን ብዙም ጊዜ እነዛ ቀውሶችን የሚያስታውሱ ነገሮች ሲኖሩ በከፍተኛ ሁኔታ የመፍራት ሁኔታ ስጋት ውስጥ እንዳለ ማሰብ አለመተማመን ስሜት እንዲፈጠር ሊያደርግ ይችላልና በተለይ ደግሞ ልጆች ላይ በጣም በከፍተኛ ሁኔታ ሊታይ ይችላል አደጋ ያዩ ልጆች የሰሙ ልጆች በነገራችን ላይ በተለይ ስለ አእምሮ መታወክ ስንል አእምሮ መታወክ በብዙ መንገድ ነው የሚገለጸው አንዳንድ ጊዜ በትክክል ሰዎቹ ያስተናገዱ ሰዎች በከፍተኛ ሁኔታ አደጋውን ያስተናገዱ ሰዎች ክስተቱን ያስተናገዱ ሰዎች እኛ ራሱ ምን ሰማው ነገር ምንድነው ሙሉ አዳም ማን ነው ብትባል እኔ ማን ነኝ ብልኩ አእምሮአችን ላይ ያለው የሐሳብ ብዛት ውጤት ነን አይደል ስለዚህ አእምሮ ላይ ያለ ሐሳብ ብዛት ውጤት ምንድነው አእምሮ ስለምንድነው የሚያስብ ስለምንድነው የሚያወጣ የሚያወርደው ምንድነው የምሰማው ምንድነው የሚያየው ስለዚህ ከሌሎች ላይ ያለ ችግር ከሌሎች ላይ ያለ ጉዳት ወደኔም ይመጣል ወደኔም ይተላለፋልና ስለዚህ ጉዳቱ በጣም ከፍተኛ ስለሚሆን በልጆች ላይም በማንኛውም ሰው ላይ የድህረ አደጋ ሰቀቀኑ ከፍሎ ልናይ እንችላለንና አንድ ይሄ ነው እንግዲህ በድህረ አደጋ ሰቀቀን ወይም በድህረ አደጋ ያምሮ መታወቁ ስለታማካይነት ምናያቸው ምልክቶች ይስተዋላሉ የዚህ ምልክትም ብዙ ጊዜ ምንድነው አደጋውን ሁሌ መሸሽ ነው አደጋው የሚያስታውስ ነገር ሲመጣ በከፍተኛ ውጥረት መሆን ነው የፍራስ ስሜት የድንጉጥነት ስሜት ነው ሁሌ መደንገጥ መሸሽ አይነት ስሜት ነውና አእምሮአችን ሁሌ ለችግሩ ሴንሲቲቭ ነው የሚሆነው ስስ ነው የሚሆነው ሌላኛ ደግሞ ድብርት መሰረት ያደረጉ ምልክቶች ደግሞ አሉ ምክንያቱም አንዳንድ ጊዜ አደጋ ሲያጋጥም ቀውስ ሲያጋጥም ተፈጥሯዊ ይሁንም ምን ይሁን ያ ካጋጠመ በኋላ አእምሮአችን ከተወሰነ ከጭንቀቱ ከመሆን ወደ ድብርት አድጓ ብለን ካሰብነ ድብርት ነው መገለጫው ምንድነው የባዶነት ስሜት ነው የስሜት መውረድ ነው የሚያሳየን በከፍተኛ ሀዘን ስሜት ውስጥ መግባት ነው እንግዲህ አንዳንድ ጊዜ ድብር ስንል ማን ሰው ድብር ይገባ ይችላል ድብርት ግን የድብርት ህመም ከሆነ ወይም ድባቴ ከሆነ ግን ህመም ደረጃ ደርሷል ማለት ነው የስሜት ዝቅታው የስሜት መውረዱ የሀዘን ስሜቱ ለረጅም ጊዜ ቆይቷል ማለት በተለይ ከሁለት ሳምንትና ከዛ በላይ ከቆየ እና ጉዳት ያስከተለ ከሆነ ከዚህ በፊት ለምንሰጣቸው ነገሮች ሁሉ ትኩረት ማንሰጥና ዋጋ ቢስ የማይነስ ስሜት የሚሰማን ከሆነ የድብርት የአይነት ስሜት ይተሰማን ነው እንግዲህ ሁሌ ሰው ተስፋ አለው ሁሌ ሰው ነገነትን ማሸነፍ ነገነት መኖር ይፈልጋል ግን ድብርቱ ስንሆን ግን ምንድነው የምንኖረው በፊት ለምንኖርላቸው አላማዎች ሁሉ እንዳንኖር ነው የምንሆነው ምናልባት ይሄ ደግሞ በጣም ከፍ ይያለ ከሄደ የተስፋ ማጣቱ ነገሮች ሁሉ ትርጉም አለመስጠት የጥፋትን ስሜት ከፍ ይያለ ሲሄድ ራስን ስለማጥፋት ማሰብና መተግበሩ ሊፈጠር ይችላልና ድብርትን መሰረት ያደረገ ምልክቶችን ማየት ያስፈልጋል ከጭንቀት ጋር አሁን ጭንቀት ነው ተፈጥሮ ምንድነው የሐሳብ ውጥረት ነው ሁሌ ማውጣት ማውረድ አሁን ጭንቀት እንደመነሻ አንሳን ጀምሮ አዳም ጭንቀት ደግሞ በውስጡ ያዛቸው ብዙ አይነት ህመሞች አሉ የትኛው ጭንቀት ለምሳሌ ሁሉን አቀፍ ጭንቀት ይባላል አሁን ሰው ስለ ብዙ ነገር ነው የሚያስበው ስለ ግሉ ህይወት ያስባል ስለ ራሱ ስለ ኑሮ ውድነት ያስባል ስለ ተለያየ ዓላማዎች ያስባል ብዙ የሚያስጨንቁ ነገሮች አሉ ይህ በተለይ ሁሉን አቀፍ ወይም ጠቃላይ ጭንቀት ህመም ይባላል ማለት ስለዚህ የጭንቀት ህመም ስንል የሐሳብ ብዛት ውጥረት አእምሮአችን ውስጥ ያለ ሁሌ እንዳንጋፈጥ የሚያደርገን ነገር ሁሌ በስጋት ውስጥ እንድንኖር የሚያደርገን ስለዚህ የጭንቀት ህመም በዛ መንገድ ነው የሚገለጸው ስለዚህ ጭንቀትን ውጥረቱን ለማብረድ ብሎ ወይ ደግሞ ከጭንቀቱ ራሱን ትንሽ ቅለል ለማድረግ ደግሞ ወደ ያልተፈለገ መንገድ ሊገባ ይችላል ወደ ሱስ ሊገባ ይችላል ሱስ ማን ራሱን ችሎ ሌላ መታወክ ነው የአእምሮ መታወክ የሚፈጠር ነገር ነው ስለዚህ ብዙ ጊዜ በአእምሮ መታወክ ውስጥ በተለይ ደግሞ ከቀውስ ጋር በተገናኘ የአእምሮ መታወክ ሲመጣ ሰዎች ተስፋ ያጣሉ ለርግጥ ትርጉም አይሰጡትም ሁሌ ከባድ ውጥረት ውስጥ አሉ ውጥረቱን ለማርገብ ደግሞ የተለያዩ ሱሶችን ሊጠቀሙ ይችላሉ ሱስ አምጪ ነገሮችን ሊጠቀሙ ይችላሉ እንደዚህ ያለ ምናልባት አንተም ቀደም ለስታነሳ እንደነበረው በጣም ወደ ከባዱ የአእምሮ ህመም ደግሞ ሊሄድ ይችላል እንግዲህ ከባድ የአእምሮ ህመም ደግሞ የሚባለው ምንድነው በቅዠት ውስጥ እንድንኖር ነው የሚያደርገን ምናልባት አሁን እኮ ሰላም ያለበት ቦታ ሰላም ይሆን ይችላል ያለበት ሁኔታ ደህና ሊሆን ይችላል
ነገር ሁሉ ያደጋ እንደሚከሰት ሊያስብ ይችላል እንደዚህ የሆነ ነው እንደዚህ ይታየኛል እንደዚህ ሊፈጠር ነው አሁንም አለ አደጋው አሁንም ክስተቱ እንደዚህ ያለ አይነት ስሜት ለምሳሌ አሁን የመሬት መንቀጥቀጥ አንድ ለተወሰነ ሰከንድ ሊያልፍ ይችላል ወይም ሌሎች ጉዳቶችን ሳቸው ከጦርነት ጋር ከግጭት ጋር የተገናኙ ጉዳቶችን ሰራቸው የሆነ ጉዳይ አንድ ያስተናግዱት ሊሆን ይችላል ከዛ በኋላ ግን አእምሮአችን ግን ያ ጉዳይ በከፍተኛ ሁኔታ ችግሩ ሳይምሮአችን ስለሚወዳው ያ ከባድ የአእምሮ ህመም እንዲፈጠር ሊያደርግ ይችላል እና ምልክቶቹ እንደ ህመሙ ይለያያሉ የህመሙ አይነት በጣም ብዙ ስለሚሆን በዚህ መንገድ ግን ማየት ይቻላል ወርዶ ከማህበራዊ ቀውስ ጋር ያይዘን ስንገልጸው የሻምበው በተለይ የተለያዩ ምልክቶችን የሚያሳዩ የአእምሮ ህመሞች ነው ሊኖሩ የሚችለው ግን ስለ ማህበራዊ ቀውስ ስለ አእምሮ ህመም ስናወራ ሩቁን ያየን ብቻ አይኛ ጋር የለም ያኮ ለዚህ ያልተጋለጥንም ምንልበት አይደለም እያንዳንዱ በዙሪያችን ያሉ ነገሮች ሁሉ የራሳቸው ሆነ አጉልተን ስንመለከት ምናስገባቸው ነገሮች ይኖራሉ አንዳንዴው ማህበራዊ ቀውስ ምን ብለን እናነሳልናል ማህበራዊ ቀውስ ማለት ሩቁ ማህበረሰብ በአጠቃላይ ሙሉ ላይሆን ይችላል ግን ቀውሶች የራሳቸው ሆነ እንደ ነጠብጣብ እያደጉ ሄደው ቀውስ ማምጣታቸው አይቀርም በአግባቡ ከያዝናቸው በአግባቡ ካስቀጠልናቸው ነገም መልካም ፍሬ ያላቸው በአግባቡ ሳይሆን ሲቀር እነዛን እየተለወጡ ያሉ ነገሮችን አሉታዊ በሆነ መንገድ እየተለማመድናቸው ስንሄድ ግን ውጤታቸው ጉዳት አለው ለምሳሌ አንዳንዴ ቤት ውስጥ ወላጆች ልጆች አብረው ይኖራሉ አብረው አንድ ቤት ነው የሚኖሩ የቤተሰብ አባል ሆኖ የሚኖሩበት አኗኗር አውድ ግን የተለያየ አይነት ሊሆን ይችላል አንዳንዱ ስልኩን ይዞ ረጅም ሰዓት የማህበራዊ ሚዲያ ላይ ምናምን የእንትን ሚል ነው አንዱ ከራሱ ክፍል አንዱ ከዚህ እና የሚነጋገርበት ሀሳብ የሚጋራበት ስሜት የሚጋራበት ውሎውን ደህንነቱን የሚያረጋግጥበት ሁኔታ የለም ተቋርጧል እዛ ቤት ኔትወርክ ተቋረጠ በቃ ይሄ የፋሚሊ ቦንድ ወይ ደግሞ መስተጋብሩ በአጠቃላይ ተቋርጧል ይሄ ሲቋረጥ ሰዎች ምን ይያሉ ነው የሚመጡ ምን እየተሰማቸው ነው ወዴት ነው እያደጉ የሚመጡ ሚለውን ቤተሰብ ማስተዋል በጣም ይተበቅበታል ይሄን የሚተበቅበታል ማለት ቤት ውስጥ በዛ ሁኔታ ሲቀጥል ማን ምን ስሜት እየተሰማው እንደሆነ ላይወቅ ሁሉ ይችላል ደብሮታል ልጃችን ምናምን ብሎ ለመነጋገር እንኳን ሊቸግር ይችላል ብቻቸውን ይገባሉ ብቻቸውን ይወጣሉ የማዕድ ጊዜ ምናምን ሊሆን ይችላል የሚገናኙ እነዚህ ነገሮች በተለይ ከማህበራዊ ስሪቶቻችን አንፃር ቤተሰባዊ የሆነ መስተጋብር እየዳበረ መምጣት ሰውን እያገዘው ቤተሰብን እያከበረ እንዲመጣ ያደርጋል እነዚህ ነገሮች ሲጓደሉ በሌላ መልኩ ግን የአእምሮ ህመምነቱ እንዳለ ሆኖ የተለያዩ ቀውሶች ግን ቤተሰብ በማህበረሰብ በአውዳችንም ሊከሰቱ ይችላሉ ከነዚህ መካከል በተለይ ለራስ ዝቅተኛ ግምት እየሰጠ ሊሄድ ይችላል እኔ አልጠቅምም ዋጋ የለኝም አልችልም አልሰራም ሚሉ በራስ መተማመናችን በራስ ያለን ክብር ለራሳችን የምንሰጠው ዋጋ እየቀነሰ የመምጣት ሁኔታ ይኖራል አሉታዊ ሐሳቦች እየጨመሩ ይመጣሉ እንደነ ጭንቀት አይነት ነገር ያዘው ሰው መቼም በጎ ነገሮችን በማሰብ ራሱን መለወጥና ለነገ መድረስን ዛሬም ያለውን አቅም ተጠቅሞ ጠንካራ ሆኖ መኖርን ሳይሆን በቃ አሉታዊ ሐሳቦች ያለምን በዙሪያችን ያለውን እኛነታችንን በጣም ቅርብም ሩቅም ያለውን ነገር በአጠቃላይ በጥርጣሬ እንድናየው የሚያደርገን አንዱ አሉታዊ ሐሳቦች እየጨመሩ መምጣት ነው አሉታዊ የሆኑ ጠባያትም ሊኖሩ ይችላሉ የማይወደዱ መነጫነጭ መሳደብ ሊሆን ይችላል ግልፍተኛ መሆን ሊሆን ይችላል በጣም አግሬሲቭ የሆነ ነገር ሊያሳዩ ይችላሉ አንዳንዴ ከምን ሆኖ ነው ተብሎ እስኪ ጠየቅ ድረስ ማለት ነው ዝምታ ውስጥ መረጋጋት ውስጥ የነበረ ሰው ካንዳን ተነስቶ በቃ በጣም ትኩስ የሆነ ሰው ወዲያውኑ ስሜቱን መቆጣጠር እንኳን የሚቸገር እስከመሆን ድረስ ይመጣል እነዚህ ነገሮች ከየት የመጡ ናቸው ከተለያየ ምልክቶች ሊሆን ይችላል እንትና እንደዚህ ነው ብለን ባንፈርጀውም እንኳን ይሄንን ሙያው የሆኑ ነገሮች ስለሆነ እያወራን ያለን አንድን ሰው አይተን በቃ ስለ ተናደደ ስለ ተቆጣ ብቻ በቃ እንዲህ አይነት ችግር አለበት ይያልን ምን ፈርጀው አይደለም የአእምሮ ህመም እና የአእምሮ ጤናን በተመለከተ እጅግ ጥንቃቄ የሚደረጉበት አንድ ዘርፍም ነውና በዚህ አይነት አውድ ከሩቅ ብቻ ሳይሆን ምንም መለከተው ከቅርባችን ያሉ ነገሮችን ሁሉ ማስተዋል ይኖርብናል በዋናነት ግን የተለያዩ ምልክቶች ሊፈጠሩ ይችላሉ ከቤተሰብ ጀምሮ በግለሰብ ደረጃ ማህበራዊ ስሪቶቻችን እየራሱ የቀነሱ መምጣታቸው እንኳን አንድ ምልክት ነው ራሱ እነሱ ራሳቸው ቋሚ የነበሩ እንደ ጽዋት ተተክለው እያደጉ ሊሄዱ የሚገባቸው ነገሮች እየቀነሱ እየደረቁ መጥተዋል ማለት ምን ሆኗል ማለት ማህበራዊ ስሪታችን በሌላ መልኩ ሰው ስለሆነ ያንን ማህበራዊ ስሪት የሚሰራው በእኛ ላይ ተጽዕኖ እያመጡ ነው ምን አይነት ተጽዕኖ አሉታዊ ሊሆን ይችላልና እነዚህ ነገሮች ግን በራሳቸው ምልክት ሆነው የመቅረት ብቻ ሳይሆን ጉዳታቸው ከፍ ያለ ነው በቀውስን ተከትሎ ማህበራዊ ቀውስን ተከትሎ የሚመጡ የአእምሮ ህመም ይዘት ያላቸው ነገሮች በአጠቃላይ በግለሰብም ሊሆን ይችላል በሌላም አውድ ሊሆን ይችላል ምን አይነት ጉዳት ሊያስከትሉ ይችላሉ የሚለውን ግን አብረን እናንሳ
ያለ አእምሮ ጤና የለም ይባላል እውነት ነው ምክንያቱም ጤና የብዙ ነገሮችን ማሳያ ስለሆነ አንድ ሰው ጤናማ ነው የሚባለው አካላዊ ማህበራዊ ስነልቦናዊ ደህንነቱ ሲጠበቅ ነውና ከዚህ ውስጥ ደግሞ ዋና ማዘዣ ጣቢያው አእምሮ ደግሞ ሲታመም ምን ያህል ጉዳት እንደሚያጋጥም ደግሞ በጣም ማሰብ ያስፈልጋል እንግዲህ አሁን ስለ ቀውስ ደግሞ እያነሳን ስለሆነ አእምሮ በተለያየ ምክንያቶች ይታወካል ተፈጥሯዊ በሆነ ምክንያቶች ለምሳሌ ተፈጥሯዊ ስንል ከቀውስ ባሻገር እንኳን ብንመለከተው አንጎላችን ላይ ባሉ አስተራሮች ምክንያት አእምሮአችን ሊታመም ይችላል ያለ ነው አይደለ በተለያየ ሰው በመሆናችን ሊያጋጥመን ይችላል ነገር ግን ቀውስ ደግሞ በመሆኑ ደግሞ የበለጠ ደግሞ ይታመማል ያነሳን ነውና ስለዚህ ቀውስ በመሆኑ ደግሞ እነዚህ ያነሳናቸው የአእምሮ መታወኮች ድብርት ጭንቀት የድህረ አደጋ ሰቀቀን የሚባለውና ከባዱ የአእምሮ ህመም ደግሞ የሚያመጡት ጉዳት ደግሞ በጣም ከፍተኛ ነው ስለዚህ አንደኛ ጤናን ይጎዳል ነው የትኛውን ጤና አካላዊ ጤናንና አእምሮ ጤናን ራሱ ለምሳሌ ድብርት ውስጥ ከሆነ አንድ ሰው ጭንቀት ውስጥ ከሆነ ያለ ሰው በአጋጠመው የማህበራዊ ቀውስ ምክንያት ስለብዙ ነገሮች እየባዘነ እያሰበ እያወጣ እያወረደ ከሱ ጋር አለመኖር ምናልባት ትላንትና ነገን ብቻ እየኖረ ትላንትን በድብርት ነገን ደግሞ በጭንቀት እየኖረ ዛሬም ምናልባት ተመችቶት ወይም ደግሞ ተስማምቶ ተራሱ ጋር አስታርቆ ማይኖር ከሆነ አንደኛ አካሉ ይጎዳል አካላዊ ጤንነቱ ይጎዳል በተለይ እነዚህ ማይተላለፉ የሚባሉት ህመሞች በሽታዎች ማዳም ከስነ ልቦና መታወክ ጋር እንደሚወጡ መረጃዎች ያሳያሉ እነዚህ ከልብ ህመም ጋር ከስኳር ከደም ግፊት ጋር እነዚህ የደም ስር ህመሞች የሚባሉት ስለዚህ በከፍተኛ ሁኔታ አካላችን ይታመማል ማለት ነው አካላዊ ህመም ከዛም ባለፈ አሁንም ምን ይላል መሰለም ወዳም በተለይ አእምሮ መታወክ ሲያጋጥም የሰው ልጅ የሚሞትበት እድሜ ይፋጠናል በ10 በ20 እድሜያችን ይቀንሳል ሰው በጭንቀት ውስጥ የሚኖር ከሆነ ሰው በድብርት ውስጥና በተለያዩ አእምሮ መታወኮች የሚኖር ከሆነ የእድሜያችን እየቀነሰ ነው የሚሄደው እንግዲህ ላይፍ ኤክስፔክታንሲ ብለንኛ በሰውኛ እይታ ብንወስደው ማለት ነውና እሱ ይሄን ያመጣል ከዛም ባለፈ የአእምሮ ህመም ደግሞ ይፈጥራል የአእምሮ ህመም ስንል ማለት ነው ለምሳሌ በቀውስ ምክንያቱም ብዙ አይነት ህመሞች ባንደኛ ጋር ሊያመጡ ይችላሉ በጣም ብዙ አይነት ህመም ነው ያለ ወደ 300 ምናምን የሚጠጋ 400 የሚጠጋ አእምሮ ህመም እንዳለ ይነሳል አይደለ እንግዲህ በዋናነት ደግሞ ቅድም ያነሳናቸውች አሉ ለምሳሌ ያጋጠመው ድብርት ከሆነ ያ ሰው የአእምሮ ህመም ያጋጠመው ድብርት ከሆነ ድብርቱ ድብርት ብቻ ሆኖ አይቀርም ወደ ላይ አእምሮ ህመም ሊሄድ ይችላል ወደ ከባድ አእምሮ ሊሄድ ይችላል ያጋጠመው ጭንቀት ከሆነ ምናልባት ጭንቀት አንዳንድ ጊዜ መሰለም ያደርገው ሙሉ አዳም ጭንቀት ለሆነ ጊዜ ፋታ ማጣት ነው የሚያደርግ አሳብኮ አለ ማውጣት ማውረድ አለ መባዘን አለ ከተወሰነ ጊዜ በኋላ ግን ጸጥ ማለት ደግሞ ይኖራል ጸጥ ማለት ምንም ሴንስ አለ ማድረግ ምንም ትርጉም አለ መስጠት ተስፋ መቁረጥ ደግሞ ልታደግ ይችላል ከጭንቀት ወደ ድብርት ደግሞ ልናደግ እንችላለን ስለዚህ ድብርት ውስጥ ከቆየ ደግሞ አንድ ሰው ሌላ ደግሞ የሚገርም አሁን ከራስ ማጥፋት ጋር በተገናኘ አሁን ምን ያሳያሉ ከ95% እስከ 94% የሚሆኑት አእምሮ ራሳቸውን የሚያጠፉ ሰዎች በአእምሮ ህመም ውስጥ ያሉ ሰዎች ናቸው በተለይ ደግሞ ጭንቀት ድብርት ጋር ያሉ ደግሞ ከፍ ይላልና ወደዛ ነው የሚያድገው እዛ ጋር ድብርት ላይ ብቻ እንኳን አይቆምም ስለዚህ ሌሎች አእምሮ ህመሞች በተለይ ቅድም ያነሳነው ይከባዱ የአእምሮ ህመም እኮ ባንድ አይደለም የሚመጣው የመሰለኩ ምልክቶችን ያሳየን ነበር የሆነ ምልክት በተለይ ባይፖላር የስሜት ዋልታዎች የሚባሉት የከፍታና የዝቅታው የስሜት መዋዠቅ የሚባለው አእምሮ ህመም እሱም ሊፈጠር ይችላል ከፍ ያለ ሲል ማለት ስለዚህ አእምሮአችን በተለያየ ሁኔታ ይታወካል ማለት ነው የአእምሮ ህመም ከአንዱ ወደ አንዱ ልንሸጋገር እንችላለን አሁን ሱስን ብንመለከተው ሌሎች ነገር ብንመለከታቸው እነዚህ ሁሉ ጉዳት ናቸው ስለዚህ ሱስ ደግሞ ምንድነው የሚያመጣው አንድ በሱስ ውስጥ ያለ ሰው ምናልባት ለጊዜው ጭንቀት ውስጥ ለመውጣት ብሎ ግን አይወጣም ምናልባት ከድብርቱን መልሶ ድብርትን ከድብርት እንድትወጣ አያደርግም ወደ ሌላኛው ቀውስ ነው የሚሄደው ወደ ኢኮኖሚ ደግሞ ቀውስ ይላል ወደ ቤተሰብ ደግሞ ሌላ ቀውስ ደግሞ እንፈጥራለን በአዙሪት ውስጥ እንድንገባ ነው የሚያደርገው ራሱ ግለሰቡ ማለት ነው ስለዚህ በዛ አእምሮ ህመም ውስጥ እንድንዞር ያደርገናል ሌላኛው ማህበራዊ መስተጋብራችን ነው ሰድ ቀደም ብለን ተምስተናሳን ነበር እንግዲህ አእምሮአችን ምግቡ ከባቢያችን ነው አይደለ ምናየው ምንሰማው ምቹ ሁኔታ ሲሆን እኛ ምቹ እንናለን ምናልባት የአእምሮአችን ለህቀት ምቹ ያልሆነው ነገር ምቹ አድርጎ መፍጠርም ቢሆንም ለምሳሌ አንተ አሁን ደስ ብሎ ስትወጣ በአካባቢ ደግሞ የተቆጣ ሰው ቢያጋጥም በአጋጣሚ አንተም ትጋጫለህ ምናልባት ያንተ ደህንነት በዙሪያ ካለው ደህንነት ጋር ይገናኛል ቤት ላይ አንተ ደስ ብሎ ካልሄድ ምናልባት ጥሩ ያልሆነ ስሜት ይዘህ ብትሄድ ከሆነ ይዛብ ወደዛም ይሄዳል እንግዲህ ምንድነው በዋናነት ግለሰብ ኃላፊነት ቢወስድን እንደ ጥቅል ግን ስንመለከተው ማህበራዊ መስተጋብራችን እንዲታወቅ ነው የሚያደርገው ስለዚህ ጭንቀት ውስጥ ስንሆን ውጥረት ውስጥ ስንሆን ማህበራዊ መስተጋብራችን በጣም ይላላ ይሆናል አንዳንድ ጊዜ ዝም ልንን ይችላል አይደል ከዛም ባለፈ ደግሞ የግጭት ነገሮች ይከፍላሉ ለምሳሌ ውጥረት ውስጥ ያለ ሰው ስራ ቦታ ላይ እንዴት ሰዎች ሊያስተናግድ የሚችለው አይምሮ ላይ ስለብዙ ነገሮች ያሰበ ያወጣ ያወረደ መባዘን ውስጥ ያለ አንዳንድ ጊዜ ዲስፕሌስ እናደርጋለን አይደል አህያውን ፈርቶ ነው የሚባለው ዳውላ ለምሳሌ እኔ በተለያየ ጭንቀት ውስጥ ከሆንኩኝ
በተለያየ ውጥረት ውስጥ ከሆንኩኝ ከኔ ጋር ያለውን ስሜት መፍታት ስላልቻልኩ ወዴት ወስደዋለሁ? ወደ ሌላ ልጆች ጋር ልጋጭ እችላለሁ። ከሌሎች ጋር ስሜቴን ላስተጋባው እችላለሁ። ስለዚህ ማህበራዊ መስተጋብራችንም እየተዛባ ነው የሚሄደው። ወደ ስኬት ደግሞ እንሂድ፣ ወደ ኢኮኖሚ ስኬት ደግሞ እንሂድ። አእምሮአችን አንድ ነገር አቀዱ አልሞ ስለነገ በጎ ነገር ኑሮት ነው መስራት የሚችለው አይደለ? ግን አእምሮአችን ጭንቀት ውስጥ ከሆነ፣ አእምሮአችን ተስፋ ማጣት ውስጥ ከሆነ፣ አእምሮአችን በተለያየ መንገዶች ከታወከስ፣ ስለዚህ አንደኛ ኢነርጂው የለም፣ ኃይሉ የለም፣ ጉጉቱ የለም። አንድ ነገር አቀዱ አስቦ የመስራት አቅማችን በጣም እየቀነሰ ነው የሚሄደው። በተለይ ጭንቀትና ድብርት በየትኛው መንገድ ላይ ውጤታማ ያደርገናል። ሌላኛው አእምሮም ደግሞ በተመሳሳይ ሁኔታ ነው የሚያደርገው። ስለዚህ ምርታማ እንዳንሆን የህይወት ግባችን እንዳናሳካ የሚያደርገውና ከግለሰቡ ጀምሮ ግለሰቡን ይጎዳል፣ በጤናም በስነ ልቦናም ይጎዳል። ከዛም ባለፈ ደግሞ ማህበረሰብን የሚጎዳ ጭምር ነው። አንድ ግለሰብ ጤናማው ካልተጠበቀ ምርታማ መሆን አይችልም፣ ማህበረሰብን መገንባት አይችልም። ስለዚህ ስነ ልቦና ወይም ደግሞ የአእምሮ መታወክ ከግለሰብ እስከ ማህበረሰብ ከማህበረሰብ እስከ ሀገር ጉዳት የሚያመጣ ነው። ጥሩ ሀሳቦችን ነው ዝርዝር በሆነ ሁኔታ ያቀረበውና በተለይም ሁሉም ሰው የሰው ልጅ የሆነ ሁሉ ትልቁ ጤናው አእምሮ ነው። አካል ጤና ያስፈልገውም አይደለም። መሰረቱ ግን አእምሮአችን ነው። መሰረቱ ማዕከላዊ የሆነ የህይወታችን ማዕከላዊ ያቅማችን ማዕከላዊ ነገር የስኬታችን ማዕከላዊ ነገር የአእምሮ ደህንነታችን ነው። የአእምሮ ደህና መሆን ሁሉን ነገር ከግለሰብ ተነስተን በማህበራዊ ህይወታችንም በስራ ህይወታችንም በኢኮኖሚ ስኬታችንም በየትኛው ማውድ በመንፈሳዊና ሃይማኖታዊ በሆነ መንገዳችንም ሳይቀር የተሻለ ደረጃ ማለት በጎ ነገሮችን መሰረት አድርገን እንድንጓዝ የሚያደርገው የአእምሮ ጤናችን ነውና የአእምሮ ጤና እጅግ መሰረታዊ መሆኑን መረዳት በጣም አስፈላጊ ነው። ጊዜን እንድንጠቀም ስኬት ላይ እንድንደርስ የራሳችን አቅም እንድንጠቀም የሚያደርገው ደህና ስንሆን ነው። ይሄ ደህንነት ሲጓደል ብዙ ቀውሶች አብረው ይመጣሉ። ያነሳቸው ነገሮች ሁሉ ይከሰታሉ ማለት ነው። ስለዚህ ተመልካቾቻችን በጣም ሰፊ ሀሳብ እየተጋራችሁ እንደሆነ ተስፋ እናደርጋለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ክቡራትና ክቡራን በእያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ እያደረስን የሚገኘው። በእያላችሁበት ሆናችሁ ጊዜ ሰጣችሁ እየተከታተላችሁን ስለሆነ ከልብ ነው የምናመሰግን። ቀሪ ሀሳቦችን ከኛ እንድትጋሩ ግብዣችን ነው። አሁንም ይሻምባው ስናነሳ እንደነበረ የአእምሮ ህመም በመኖሩ ምክንያት ከግለሰብ ተነስተን አንድ ግለሰብ የራሱ የሆነ ጤና ይፈልጋል። ማህበራዊ የሆነ ተግባቦታችን ማህበራዊ የሆነ አውዳችን ባህላችን ወጋችን ምን ስንልቆ መነሻው ግለሰቡ ነው። ከግለሰቡ ጤንነት እያደግን ስንመጣ ነው ማህበራዊ ነገራችን እየተጠናከረ የሚመጣው። ማህበራዊ ስሬቶቻችን ደግሞ ጤነኛ በሆነ አይነት አውድ በመሄዳቸው ምክንያት በግለሰብ ደረጃ የሚኖረው ሰው ሳይቀር የራሱን የሆነ ደህንነት እየተሰማው እንዲሄድ ያደርጋል። እነዚህ ነገሮች ማህበራዊ ቀውስ ለአእምሮ ጤና ለአእምሮ ህመም የሚያጋልጥበት አውድ በመኖሩ ምክንያት ብዙ ሰዎች ሊጎዱ ይችላሉ። ቅድም ከጥናቶች ዓለም አቀፍ ጥናቶችን በኢትዮጵያም ደረጃ የተጠኑ በተለይ ወጣቶችም ጋር መሰረት አድርገው የተነሱ ሀሳቦችን ስንነጋገር እንደነበረው የአእምሮ ህመማችን እያደገ በመሄዱ በሌላ መልኩ ሰውነታችን ጊዜያችን አቅማችን ብዙ ነገራችን ነው ችግር ውስጥ የሚገባው። ይህ ከሆነ የአእምሮ ጤና ስንል ደህንነታችንን በጎነትን የአእምሮዊ አሰራሮችን እንደሚያሳየው ሁሉ የአእምሮ ህመም ብለን ስናነሳ ደግሞ ህመማችን ነው የሚያመለክተው። ይህም ከውስጥ የሚነሳ ብዙ ነገራችን ግን የሚያዛባ ይሆናል። እነዚህ ነገሮች ግን በጣም ተመልካቾቻችንም እንዲረዱት የሚፈልገው የአእምሮ ህመም ማለት የሚታከም ነገር ነው። ማይታከም ይሄ ክትትል ማይደረግለት
በቃ የሆነ ሰው ታሞ የሚቀር የጨነቀው የደበረው ሌላም የአይምሮ ህመም ከባድ የሆነ አእምሮ ህመም ያለባቸው ሰዎች ቢሆኑ በህክምና በባለሙያ አማካኝነት ተለይተው ድጋፍ የሚደረግበት አውድ እንዳለ ማወቅ ይኖርብናል። ስለዚህ ትልቁ ሐሳብ የአይምሮ ህመም ይታከማል የሚለው ነው። የአይምሮ ህመም ይታከም ከሆነ ምን አይነት የህክምና አካሄዶች ይኖሩታል? በምን አይነት ሁኔታ ነው እንዲህ አይነት ሰው ሲሆን ክትትል ሊደረግለት የሚችለው የሚለውን እናነሳለን። ለመታከም ታመም ያለው ብዬ ማሰብ ያስፈልገኛልና ማለት ብዙ ጊዜ የአይምሮ ህመሞቻችንን አመለካከታችን ጋርም ስለሚገናኝ ህመም ብለን የምናስበው በጣም ከባዱን ብቻ ሊሆን ይችላልና አንዳንድ ጊዜ የምናሳያቸው ምልክቶችን በደንብ ላናስተውል እንችላልና አልታመምኩ ብለን እናስብ እንችላለን። ነገር ግን ጭንቀት ውስጥ ድብርት ውስጥ በተለያየ መንገድ ስንገባ ራሳችን በደንብ ማየት ያስፈልገናል። ስለዚህ ማየት ራሳችን ካየን ከበፊት ከነበረን ሳቤ ስሜትና ጠባያቶች እየተለየና እኛ እነዛ ነገሮች በጣም እየረበሹን ጉዳት እያስከተሉብን ከነበረው ሁኔታው ፍቅቅ እንድንል እያደረጉን ከሆነ ችግር ፈጥሯል ማለት ነው። ስለዚህ ቆም ብለን ማየት ያስፈልገናል። አእምሮ የሚታመም ማንኛውም ሰው ይታመማል። እንግዲህ ከአምስት ሰው አንድ ሰው ከአራት ሰው እንደውም አንድ ሰው ይሆናል አይደል? ስለዚህ ብዙ ሰው አእምሮ ህመም ውስጥ ያጋጥመው ይችላል ነው። ስለዚህ ይህን ካሰብነ አእምሮ ህመም ማንንም ሰው ሊያጋጥመው እንደሚችል ካሰብነ ህክምናው ሁለት አይነት ህክምናዎች ይኖራሉ በአእምሮ ህመም ላይ። አንደኛ የመድኃኒት ህክምና ነው። በተለይ እነዚህ ከባድ የሆኑት የአእምሮ ህመሞች መድኃኒት ብቻ የሚያስፈልጋቸው ሊሆን ይችላሉ። አንዳንዶች ደግሞ የምክክርም ወይም ደግሞ የስነ ልቦና ህክምናው ከመድኃኒት ጋር የሚሰጥ ሊሆን ይችላል። አንዳንዶች ደግሞ የስነ ልቦና ብቻ ሊሰጥ ይችላል። ስለዚህ ባለሙያ ያስፈልጋል። ስለዚህ ህክምናው የመድኃኒት ህክምና አለ። ምክንያቱም አእምሮ እንዲታመም የሚያደርገው ከአንጎላችን ጋር የተገናኙ ነገሮችም ስለሚኖሩ ነው። እነዛን ንጥረ ነገሮች ለማስተካከል ባለሙያዎች የሚጠቀሙት አለ። ሌላኛውና በመሰረታዊነት እንድናየው የተፈለገው ደግሞ የስነ ልቦና ህክምና ነው። የስነ ልቦና ህክምና ስንል የአስተሳሰብ ባህሪ ህክምና። ስለዚህ አስተሳሰብንና ባህሪን ወይም ጠባይን መግራት ነው። አስተሳሰቦቻችን ብዙን ጊዜ ሲታመሙ አእምሮአችን ይታመማል። ስለዚህ እንዴት ነው ደግሞ የሚታከመው? ይሄን በባለሙያ የሚሰጥ ነው። ከዛ ባለፈ ግን ራሱ ግለሰው ማየት ያስፈልገዋል። አንዳንድ ጊዜ ማስባቸው ነገሮች ምንድናቸው? ማውጣቸው ማወርዳቸው ነገሮች ምንድናቸው? ጭንቀቴ፣ ድብርቴ፣ እያንዳንዱ ሀሳብ ከየት የመጣ ነው? ከኔ አታይኮ ሊሆን ይችላል። ስለዚህ እንዴት ነው ጽኑነትን ላዳብር የምንችለው? ስሜቴ እንዴት ነው ልገራ የምንችለው? ከዛም ባለፈ ደግሞ አሳሳፊን ከመግራት ባለፈ አሳሳፊን ወደ በጎ ነገር ከማድረግ ባለፈ ደግሞ የቀን ተቀን ማድረጋቸው ህይወቶች ደግሞ ምን ሊመስሉ ይችላሉ? ማድረጋቸው ጠባያቶች አንዳንድ ጊዜ ከአይምሮ ህመም አያወጡንም እንደሚባስ ሊያመጡልን ይችላል። ያመጡብን ለምሳሌ አሁን እንደ ማህበራዊ ሚዲያ አይነት ሱሶች ብንመለከት ሰው በተለያየ መንገድ ማህበራዊ ሚዲያ ላይ ተደብቆ ልናገኝ እንችላለን። ለምንድነው ስንል አይ ትንሽ ድብር ስለገባ ትንሽ ዘና የሚያደርጉ ሊል ይችላል። እውነት ማየት ያስፈልጋል። እውነት ዘና እያደረገ ነው ወይ? አስበነው እያደረግን ነው ወይ? ምናልባት ትክክለኛው መንገድ ራሳችን እንድንድን ራሳችን ጤናማ እንድንሆን የሚያደርጉ ምኖች ናቸው? አንዳንዴ ስለጨነቀም ሱስ ሊገባ ይችላል። እውነት ውስጥ እኛን መነቃቃትና ሰዎችን ካላቸው ጭንቀት ያወጣል ወይ? ላይሆን ይችላል። ስለዚህ ጤናማ የሆኑ ተግባራቶችን መለየት ያስፈልጋል። እንግዲህ ስነ ልቦና መሰረት ያደረገ ህክምና አለ፣ አስተሳሰብና ስሜት መሰረት ያደረገ። ከዛም ባለፈ የመድኃኒት በሌላ መልኩ ግን ምንዋዳም በተለይ ለማንኛውም ሰው እንግዲህ ብዙን ጊዜ በተለይ ቀውስ ያጋጥም ማንም ሰው ይታወቃል። ህመም ደረጃ ደረሰው ደግሞ የሆነ ደረጃ ሰዎች ሊያጋጥማቸው ይችላል፣ ሊያጋጥመን ይችላል። ግን ብዙን ጊዜ ቀውስ ያጋጥም ማንም ሰው እገዛ ያስፈልገዋል፣ መታበር ያስፈልገዋል። ስለዚህ የስነ ልቦና የመጀመሪያ እርዳታ ማንም ሰው ሊያስፈልገው ይችላል። የስነ ልቦና የመጀመሪያ እርዳታ ስንል ምን ማለት ነው? እንደ ማህበረሰባችን እርስ በርሳችን እኮ መተጋገዝበት ነው። መጀመሪያ ነገሮችን በደንብ ማዘጋጀት፣ ምንድነው የተፈጠረው? እኔ ምንድነው ማድረገው? አንድ ችግር ሲያጋጥም፣ አንድ ቀውስ ሲያጋጥም ቀውሱን ሌላኛው ሰው በጎ ነገር ማድረግ የፈለገው ሰው ምንድነው ያጋጠመው? ግን ወንድሜ ምንድነው ያጋጠመው? በኢኮኖሚ ተቸግሮ ይችላል፣ በሆነ ጉዳይ ላይ ቀውስ ገጥሞት ይችላል። እንደ ማህበረሰብ ደግሞ ሰው ችግር አጋጥሞት ይችላል። እንደ ማህበረሰብ ያጋጠመው ነገር በደንብ ማየት ምንድነው የተፈጠረው የሚለው ነገር። ከዛም ባለፈ ምን ያስፈልጋል? አንዳንድ ጊዜ በቅርበት ማየት ያስፈልጋል። በቅርበት በትክክል አሳሳቢ ጉዳይ ምንድነው ከዛ ሰው ላይ ካጋጠመው ቀውስ ውስጥ አሁን ተሎ መፍትሄ የሚፈልገው ጉዳይ የትኛው ነው የሚለው ደግሞ በደንብ ማየት። ከዛም በተጨማሪ ግለሰቦች እናገኛቸዋለን። ችግር ያጋጠማቸው ግለሰቦች ስናይ በተለይ ማዳመጥ ይባላል፣ ህክምና አለ ማዳመጥ ይባላል። አንዳንድ ሰዎችን ደርሰን ልንመክራቸው እንችላለን። ጭንቀት ውስጥ ገብቶ ለምን ትጨነቃለህ? አንድ ሰው በሀዘን ውስጥ ያለውን ሰው ለምን ታዝናለህ? እንደዚህ እኮ ያጋጥማል ላይሆን ይችላል። ችግራቸው ምን መስማት፣ ችግራቸው ምን እንዳጋጠማቸው ምን እንደጎዳቸው በደንብ ማዳመጥ መገንዘብ፣ እኛ ከምናገር ይልቅ እነሱ እንዲናገሩ ቦታ መስጠት። ከዛ በተጨማሪ መጨረሻ ምን እናደርግ እንችላለን? ነገሮችን ከተረዳን እነዚህ ሰዎችን ደግሞ እናገናኛቸው እንችላለን። አንዳንድ ሰዎች የስነ ልቦና ህክምና የሚያገኙ ሰዎች እንችላሉ። ስለዚህ አንዳንድ ሰው ደግሞ ሌላ ህክምና ሊያገኝ ይችላል። ምናልባት አንዳንድ ሰው በኢኮኖሚ ተጎድቶ ይችላል። የኢኮኖሚ ከስነ ልቦና ጋር ይገናኛል። ኢኮኖሚ ስነ ልቦና ብቻ የሚቆም አይደለም።
ስለዚህ በየትኛው መንገድ ሰዎቹ ስነ ልቦና ድጋፍ እንዲያገኙ መተባበር ያስፈልጋል ቀደም ብለን ስናነሳ እንደነበረው እንግዲህ ስነ ልቦናው ነው አይደል ከዛም ባለፈ ደግሞ እንደ ማህበረሰብ ደግሞ ጽናትን ማዳበር አብሮነትን ማዳበር መተጋገዝ መተባበር ሁሉ ሰው በችግር ውስጥ ሊሆን ይችላልና በቀውስ ወቅት ላይ በየትኛው ቀውስ ላይ ስለዚህ አብሮነትን ማጠናከር ጠንካራ መሆን ተገቢ ነው እላለሁ ማለት በጣም ብርቱ ሐሳቦችን ነው ያቀርበውና በተለይም ይህ የአእምሮ ህመም በሚያጋጥምበት ጊዜ ግለሰቡ በራሱ የሚወጣቸው ነገሮች ይኖራሉ በማህበራዊ በኩል ደግሞ በዙሪያው ያሉ ሰዎች የሚወጧቸው የሚያደርጓቸው ነገሮች ይኖራሉ የአእምሮ ህመም ስንል ግለሰቡ ጉዳት ላይ ቢሆንም እንኳን ያንዱ ግለሰብ ጉዳት እያደገ መምጣት እየጨመረ መምጣት ጤነኛ አለመሆን በሌላ መልኩ ሌላኛውን ሰው መጉዳቱ አይቀርም ቤት ውስጥ አንድ ሰው ቢታመም ቤተሰቡ በሙሉ መረበሹ አይቀርም ማሰቡ አይቀርም መፍትሄ ለመፈለግ ሊወጣ ሊወርድ ይችላል ግን ደግሞ አንድ ግለሰብ ይሁን ብዙ ሰዎች የሚሆኑ ለያንዳንዱ ግን ዋጋ ያስፈልጋቸዋል ለያንዳንዱ እኔ ሊሆን ይችላል አንተ ልትሆን ትችላለህ የትኛውም ሰው በአይምሮ ውስጥ ምን እንደሚፈጠር ምን እንደሚያጋጥመው አናቅም ስለነገ እኛ ብዙ አናቅም ብዙ አይደለም ነገ ምን ይፈጠራል እኛ ምናቀው የለም አሁን ያለንበትን ነው ምናስታውስ ትላንት የነበረ ታሪካችን ነው ልንናገር ምንችለው ስለዚህ በእያንዳንዱ ጊዜ በተለይ ማህበራዊ ቀውስን ተከትሎ የሚከሰቱ የአእምሮ ህመሞች ከሚመጡበት ነገር መካከል አንዱ ማህበራዊ ስሪቶቻችን መናጋት ስለሆነ በባህላችን ውስጥ ሰው ምናዳምጥበት ሐሳብ ምናጋራበት ችግሩን የምንቀርፍበት ያለበትን የህመም ደረጃ የምንረዳበት መንገድ እያሳደግን መሄድ ይኖርብናል እንደ መፍትሄ አንዱ ትልቁ ነገር ራሱ ማህበራዊ ስሪቶቻችን ከባህል ከወግ ከሴት ከሌሎችም ጋር ተያይዘው በእምነት ውስጥ ያሉ ነገሮችን ሁሉ ሳይቀር ማሳደግ መቻል ነው እምነት በዋናነት ሃይማኖት ሰውን እንድናቀርበው ሰውን እንድንወደው ስለ ሰው እንድንኖር ሁሉ ነው ስለ ራሳችን ብቻ እንድንኖር ሳይሆን ስለሌላው ወዳጃችን ወገናችን ወንድማችን ሰው ስለሆነ ሁሉ እንድናስብ ያደርገናል እነዚህ ነገሮች በመኖራቸው ደግሞ ከፍ ያለ ደህና የመሆን ስሜት ላይ እንድንመጣ ያደርጋል በዚህም በማህበራዊ ቀውስ ምክንያት የሚፈጠሩ ይሁን በሌላም ምክንያት የሚፈጠሩ የአእምሮ ህመሞች በሚኖርበት ጊዜ ሰውን በቅርበት እንዲሆን ያስፈልጋል አንተም ስታነሳ ስለነበረ ብዙ ጊዜ እንዲያውም እዚህ ጋር የሻምባው አጽኖት እንድንሰጠው የምፈልገው ሰዎቹ ጥቂት ሲሰማቸው ብዙ እንዲሰማቸው የማድረጋው ጠባይ ሁሉ ይኖራል አንዳንድ ሰዎች ጋር በቃ አይ እንደዚህ ስለሆንክ እኮ ነው በጣም ይሄ ችግር እኮ ምንም እያልን እንደገና እናባብሳቸዋለን አሁን ሰውየውን በሳት እንደማስበላት ነው የሚቆጠረው ይሄ የሆነ መንገዱን ማሳየት የሚጠበቅብንን መወጣት እንጂ ሰውን የበለጠ ችግር ውስጥ እንዲገባ በቃ ስለ ኑሮ ውድነት ሲወራ ያው ኑሮ ውድ የሚሆንበት አውድ ስለሚፈጠር ዛሬም ኑሮ የራሱ ውድነት ስላለው በቃ መኖር አልተቻለም ይያልን ብዙ ጊዜ ምናወራ እንግዲህ ንግግሩ እንደ ግለሰብ እንደየሰው ሊለያይ ይችላል ይሄ የራሱ ስለሆነ ነገር ግን ኑሮውን እንዴት ነው ማስተካከል የሚቻለው ሚለው ነው መፍትሄ ሊሆን የሚችል ወይ ስለ ኑሮ ውድነቱ አብዝቶ በማውራት እንዲወጣልን ማድረግ ነው ሁለቱም የራሳቸው መንገድ ይኖራቸዋል በዋናነት ግን ማህበራዊ ስሪቶቻችን የተሻለ ደረጃ እንዲደርሱ በማድረግ ጤነኝነታቸውን ጠብቀው በባህላችን በወጋችን በእምነታችን ሞራላዊ በሆነ ግብረገባዊ በሆነ ሁኔታ ሰዎችን ከዙሪያቸው ስንሆን የራሳችን አስተዋጽኦ ይኖራል ያን ሰው ከህመም ወጥቶ ደና ሆኖ ሰርቶ የሚለወጥ አቅም ያለው ጉልበት ያለው አእምሮን ለብዙ ነገር የሚጠቀም በእውቀት በጥበብ በልምድና በክህሎት ሁሉ የበለጸገ ያደገ ሰው እንዲሆን የሚያደርገው በዙሪያው ሆነን ለዛ ሰው የምናደርግለት ድጋፍ ነውና ድጋፍ ቀላል ነገር አይደለም ብቻውን ነጥለን ሊሆን ይችላል ብዙ ሰዎችን በጋራ ሊሆን ይችላል እንደየፍላጎታቸው ነጥለን የምናደርጋቸው ነገሮች የራሳቸው ዋጋ ይኖራቸዋል በአጠቃላይ ግን ማህበራዊ ስሪቶቻችንን በተሻለ ሁኔታ ጤነኛ በሆነ ከትላንት የወሰድናቸው መልካም ነገሮችን ሁሉ በማስቀጠላችን በአካላዊ ጤናችን በማህበራዊ ጤናችን ማህበራዊ ደህንነታችን ማለት ማህበራዊ ህይወት በራሱ ጤና ይፈልጋል ጤና መሆን ማህበራዊ ደህና መሆን ማለት እኮ ማህበራዊ የሆነ ስሪቶቻችን ለኛ ህይወት ያላቸውን ዋጋ የሚያሳየን ነው ይህ በመሆኑ በየትኛውም ሁኔታ ማህበራዊ ነገሮቻችን አጠናክረን የተሻለ ደረጃ ላይ ለመድረስ ሁሉ ጊዜ ከግለሰብ ተነስተን ዙሪያችን ሁሉ መመልከት እንደሚያስፈልገን በዚህ መረዳት ይቻላል በዋናነት ግን የአእምሮ ጤናችን ሚታከም መሆኑ የተለያየ ጊዜ በተለያየ ሁኔታ ሰዎች እንደ ግለሰብ የሚያጋጥማቸው የአእምሮ ህመም ልዩና መጠኑም አይነቱም ሁኔታውም እንደሚለያይ መረዳት ያስፈልጋል በጣም ሰፊ ሐሳቦችን ነው ያነሳል ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ ያደረግነው የህይወት ገጾች ዝግጅታችን ነበር በዛሬ ቆይታችን ደግሞ ማህበራዊ ቀውስን ተከትሎ የሚከሰቱ የአእምሮ ህመምና ህክምናውን ወይ መፍትሄውን
ስናነጋገር ሙሉ አዳም ታምሩና የሻምባ ወርቄ አብረናችሁ ቆይታ አድርገናል። የካሜራ ባለሙያዎቻችን፣ የስቱዲዮ ተረኞች እንዲሁም ዳይሬክተራችን ይህንን ዝግጅት በዚህ ሁኔታ ወደ እናንተ አደረስ። እናንተም በያላችሁበት ሆናችሁ ጊዜ ሰጣችሁ በጣም ስለተከታተላችሁን ከልብ ነው ምናመሰግን። መልካም ውሎ እንዲሆንላችሁ መልካም ጊዜ ተመኝተናል። ጤና ይስጥልን።